بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين اللهم اغفر لنا ولشيخنا ولوالديه وجميع الحاضرين. قال المصنف رحمه الله فصل ويحكم على المؤمن 10 أشياء: لبس البخيط وتقطيع الراس من الرجل والوجه والكفين من المرأة وترجيل الشعر وحلقه وتقليم الأكمام والطيب وقطع الصيد فعقد النكاح والوطن والمباشرة بالشهوات. الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين. أما بعد በዚህ ክፍል የመጽሐፉ አዘጋጅ ከኢሕራም ጋር በተያያዘ የሚከለከሉ ተግባራትን ይዘረዝራሉ። እነዚህ ተግባራት መሕዙራቱል ኢሕራም ተብለው ይታወቃሉ። መሕዙር ማለት መምኑዕ ማለት ነው እና የተፈለገው በኢሕራም ምክንያት የሚከለከሉ ነገሮች ማለት ነው። من باب إضافة الشيء إلى سببه እንደማለት ነው። ሙዳፍ የሆነ ከሰበቡ አንፃር ነው። እነዚህ ነገሮች የግድ ሁል ጊዜ የሚከለከሉ ናቸው ማለት አይደለም፣ ግን በኢሕራም የተነሳ የሚከለከሉ ናቸው። ከኢሕራም ውጭ የተፈቀዱ ከመሆናቸው ጋር ማለት ነው። ስለዚህ ምንነታቸውን እንግዲህ ማወቅ ተገቢ ነው። እነዚህን ጥፋቶች መፈጸም አይቻልም። በሆነ መልኩ እነኚህን ጥፋቶች የፈጸመ ሰው እንደየሁኔታው የሚጠበቅበት ማካካሻ ሊኖር ይችላል። ያንን በተመለከተ ያው ሙአሊፉ ራሱ ሰፋ ባለ መልኩ የሚያቀርቡት ማብራሪያ አለ። በቅድሚያ ምንነታቸውን እንወቅ። ስለዚህ አንድ ሰው ሙሕሪም ከሆነ በኋላ ከዚህ በፊት እንዳልነው ያኔ ወደ ዑምራ ወይ ወደ ሐጅ ስርዓት ነይቶ ወስኖ ከገባ በኋላ እስኪጨርስ ድረስ የሚጠነቀቃቸው ነገሮች ናቸው ማለት ነው። ያው ሐጅን በተመለከተ ሁለት አይነት ተሐሉል ነው ያለው። ተሐሉል አልአወል ወተሐሉል አልሳኒ የሚባል ነገር አለ። የዒድ ቀን አንድ ሰው ከወረወረ በኋላ ያው ፀጉሩን ወይ ያሳጥራል ወይ ይላጫል እና ይህንን ሲያደርግ ከሚስቱ ጋር ከመገናኘት ውጭ ያሉት ሌሎች ተከልክለው የነበሩት መሕዙራት ይፈቀዱለታል። አንዳንድ ዑለማዎች ይሄ ተሐሉል አልአወል የሚከሰተው በምንድን ነው በሚለው ላይ ከሶስት ነገሮች ሁለቱን ከፈጸመ ነው ይላሉ። አንዳንዶቹ አንዱን ማለት ኢዛ ረመል ጀምራ ከፈጸመ ነው የሚሉ አሉ። አልሙሂም ዋና ቁም ነገር ሐጅ ላይ ሁለት ነው፣ ተሐሉል አልአወል። ከዛ ተሐሉል አልሳኒ የሚከሰተው ማለት ሐታ ከባለቤቱ ጋር መገናኘት ራሱ የሚፈቀድለት ጠዋፍ አልኢፋዳ ካደረገ ነው። አልኢፋዳ የሚባለውን የሐጅ ሩክን የሆነውን ጠዋፍ ከፈጸመ በኋላ ብቻ ነው ማለት ነው። ዑምራ ግን ያው እስኪጨርስ ድረስ የተከለከሉት እነዚህ ነገሮች አይፈቀዱለትም ማለት ነው። ምን ይላሉ ሙአሊፉ? ወየሕሩሙ ዐለል ሙሕሪሚ 10 አሽያእ። ሙሕሪም በሆነ ሰው ላይ 10 ነገሮች እርም ይሆኑበታል። ስለዚህ እነኚህ እርም የሚሆኑት ሁሉም ሰው ላይ ሳይሆን ሙሕሪም የሆነ ሰው ነው። ሙሕሪም ያኒ እስም ፋዒል ምን አሕረመ የሚለው ግስ እስም ፋዒል ድርጊቱን ፈጻሚ የሆነን ሰው ለማመላከት ስንፈልግ ያው ሙሕሪም እንላለን። ስለዚህ የኢሕራም ስርዓት ውስጥ የገባ ሰው ማለት ነው። ጠይብ 10 ነገሮች ናቸው። አቆጣጠሩ እንደ መጽሐፉ አንዳንዴ እንደ መዝሃቦች ሊለያይ ይችላል። ውዝግብ ያለበትን ነገር ያው እየጠቆመ እናልፋለን ማለት ነው። መጀመሪያ የጠቀሱት ምንድን ነው? ሉብሱል መኺጥ። ይህንን በትናንትናው ትምህርታችን ላይ በተወሰነ መልኩ አብራርተነዋል። መኺጥ የሆነ ማለትም በሰውነት አካል ልክ እንዲጠለቅ የተዘጋጀ ልባስን መልበስ ማለት ነው። በሰውነት አካል ልክ ተሰፍቶ በተለመደው መልኩ እንዲጠለቅ እንዲለበስ የተዘጋጀ ልብስ ሲሆን ነው መኺጥ የሚባለው እና
ኸይጥ ወይም ክር የነካው ለማለት አይደለም። ይህ ገለጻ በቁርአንና በሐዲስ ውስጥ እንደሌለ ተነጋግረን ነበር። አንዳንድ ዑለማዎች እንደሚሉት ለመጀመሪያ ጊዜ ይህንን ገለጻ የተጠቀመው ኢብራሂም ኢብን የዚድ አን-ነኻዒ ነው። እሱ ደግሞ ከታቢዕዮች ሊቆጠር ይችላል። በብዛት ዕልሙን የወሰደው ግን ከታቢዕዮች ከራሳቸው ነው። እሱ ልክ እንደ አትባዕ ታቢዒን ማለት ነው እንጂ ቁርአንና ሐዲስ ላይ በግልጽ የታወቀ ገለጻ አይደለም። ገለጻው ችግር አለው የግድ ማለት አይደለም፣ ግን ብዙዎች ዘንድ ያልተፈለገ መልእክትን ሊያስተላልፍ የሚችል አሻሚ ገለጻ ሆኗል። ስለዚህ መኺጥ የሚለውን ቃል ስለሰሙ ብቻ አንዳንድ ሰዎች መርፌ የነካው ወይ ክር የነካው ከሆነ አይፈቀድም የሚል እምነት ኖሯቸው ወይም ጥርጣሬ ኖሯቸው ጥያቄ የሚጠይቀዋል። ስለዚህ የሚፈለገው በተለመደው መልኩ በዚህ በሆነ የሰውነት አካል ላይ እንዲለበስ እና እንዲጠለቅ የሚዘጋጅ ልብስን መልበስ ማለት ነው። በዚህ ርዕስ ላይ እንደ መሰረት የሚቆጠረው ዋነኛው ሐዲሱ ዓብድላህ ብን ዑመር ነው። ይሄ አልቡኻሪና ሙስሊም ከዓብድላህ ብን ዑመር ዘግበውታል። አንድ ሰው ወደ መልእክተኛ ዓለይሂ ሰላቱ ወሰላም መጣና ማ የልበሱል ሙሕሪም አላቸው። ሙሕሪም የሆነ ሰው የሚለብሰው ምንድን ነው ብሎ ጠየቃቸው። እሳቸውም ላ ተልበሱል ቁሙሰ ወለል ዐማኢመ ወለል ሰራዊላት ወለል በራኒሰ ወላ አልኺፋፍ ኢላ አሐዱን ላ የጅዱ ነዕለይን ፈልየልበሲል ኹፈይን ወልየቅጠዕሁማ አስፈለ ሚነል ከዕበይን ወላ ተልበሱ ሚነ ሲያብ ሸይአን መሰሁ ዘዕፈራን ወለል ወርስ አሉ። 5 ነገሮችን መልበስ የለበትም። የተጠየቀው ምን ይለብሳል የሚል ነው። የተናገሩት ግን መልበስ የሌለበትን ነው። 5 ነገሮች ናቸው፣ እንያቸው። የመጀመሪያው ላ ተልበሱል ቁሙስ። አልቁሙስ ጀምዑ ቀሚስ ነው። አንዳንድ ነገሮች ላይ አልቀሚስ ላ የልበሱ ሙሕሪም ማለት ነው። ላ የልበሱል ቀሚስ ይላል። ቀሚስ ማለት ዛሬ እኛ ፈውብ ብለን የምንጠራው ይሄ እኛ የምንለብሰው ጀለብያ ተብሎ የሚጠራው ማለት ነው። ቀሚስ የሚባለው እሱ ነው። ግን እዚህ ላይ ብቻ ነገሩ ያጥራል ማለት አይደለም። እንደሱ አይነት ሐታ አጭር ልክ ሸሚዝ የሚለውን ለምሳሌ ብንመለከት እሱም አጭር ከመሆኑ ጋር ቀሚስ ነው የሚባለው በአረብኛው ማለት ነው። እሱም ክልክል ነው ማለት ነው። ግልጽ ነው። በዚህ መልኩ የሚጠለቅ የላይኛውን የሰውነት ክፍል ብቻ ወይም የታችኛውን ብቻ ወይም ሁለቱንም አንድ ላይ የሚሸፍንና ለዚያ ተብሎ በልኬት የተዘጋጀ ልብስን ማለት ብትን ያልሆነ ልብስን መልበስ አይቻልም ማለት ነው። ግልጽ ነው። ላ ተልበሱል ቁሙስ ቃል ወለል ዐማኢም። አልዐማኢም ጀምዑ ኢማማ። ኢማማ ማለት ጭንቅላት ላይ የሚለበስ ልብስ ነው እና በብዛት የድሮ ጊዜ አረቦች ኢማማን እንዲህ እንደኛው ከላይ ብቻ ጣል አያደርጉም ነበር፣ ይጠቀልሉት ነበር። ጭንቅላት ላይ የሚጠቀለል ነበረ ማለት ነው። ከዚህ ጋር ተያይዞ ወደፊት በሙአሊፉ ንግግር ላይ ራሱ እንደምናየው ጭንቅላት በተለይ የወንድ ልጅ ጭንቅላት ከሌላው የሰውነት አካሉ በኢሕራም ሕግ ረገድ የሚለየው ጭንቅላት ጭራሽ መሸፈን የለበትም። ለዛ የተዘጋጀ ልብስ ሆነም አልሆነ መሸፈን የለበትም። ሌላው የሰውነት ክፍልን ግን መሸፈን አይደለም መልእክተኛው ዓለይሂ ሰላቱ ወሰላም የከለከሉት፣ ነገር ግን በዚያ ልክ የተሰፋና የተዘጋጀ ልብስን አጥልቆ መልበስ ነው የተከለከለው ማለት ነው። ጠይብ ቃል ወለሰራዊላት፣ ሱሪዎችንም አትልበሱ አሉ። ሰራዊል በነገራችን ላይ ጀምዕ ነው ወይስ ሙፍረድ ነው? ሙፍረድ ነው፣ ግን ቅርጹ ልክ ሲገት ሙታል ጁሙዕ ይመስላልና ብዙ ሰው እንደ ጀምዕ ያስበዋል። ሙፍረድ ነው፣ አንድ ነው። ሰራዊል አንድ ነው፣ ብዙ ሰራዊላት ነው። ወሊሰራዊለ ቢሃዛል ጀምዕ ሸበሁን እቅተዳ ዑሙመል መንዕ እንደሚለው ኢብኑ ማሊክ። ጠይብ ስለዚህ ምን ማለት ነው? ሱሪ አይለበስም ማለት ትልቅም ይሁን ትንሽ ሱሪ አይለበስም ማለት አይደል? ማለት ለምሳሌ ቁምጣ በለው፣ ከፈለክ ግልገል ሱሪ በለው፣ ከፈለክ ፓንት በለው፣ እነዚህ ሁሉ ነገሮች አይለበስም። ትልቅም ይሁን ትንሽ አይለበስም ማለት ነው። ስለዚህ መልእክተኛው ዓለይሂ ሰላቱ ወሰላም
አንድን ነገር ሲጠቁሙ ከዚያ ጋር ተመሳሳይ የሆነ ወይም በዚያ ዒላ ወይም ምክንያት ውስጥ ሊካተት የሚችል ነገር ሁሉ ፍርዱ ውስጥ ይካተታል ማለት ነው። ቃል ወለል በራኒስ አልበራኒስ የሚባለው ቦርኖስ የሚለው ብዙ ቁጥር የሚፈለግበት ጭንቅላትን የሚሸፍን ሰውብ አይነት ነገር ብዙዎቻችን አንዳንዴ ጠዋት የምንለብሳቸው ጃኬቶች አይነት ማለት ነው። እንደዛ ያለው ሰውብ ወይም ቀሚስ ነገር ነው። ግልጽ ነው። ስለዚህ ዞሮ ዞሮ ያው የተለመዱ አልባሳት በድሮ ጊዜ እነዚህ ናቸው። ከነዚህ የሚወጣ የለም አይደል? ቀጥለው ምን አሉ? ወለል ኺፋፍ አሉ። ወለል ኺፋፍ አልኺፋፍ ያው ኹፍ የሚለው ብዙ ቁጥር ነው። ኹፍ እንደምታውቁት ረዘም ያለ ከቆዳ የተሰራ ጫማ ነው። መስህ የሚደረግበት በብዛት ይሄ ኹፍ ነው እና አንድ የጫማ አይነት ነው እሱ። ነገር ግን መልእክተኛው ዓለይሂ ሰላቱ ወሰላም ኹፍን መልበስ የከለከሉት አንድ ያው የመኺጥ አይነት ወይም ደግሞ በሰውነት ልክ ተሰርቶ የሚለበስ አይነት ስለሆነ ነው። ስለዚህ ግድ በቆዳ የተሰራ ምናምን አለን እዚህ ላይ እንደ አይነት ወሬ አናወራው። ያኔ ለምሳሌ የጨርቅ ካልሲ መልበስ አይቻልም ማለት ነው። ኹፍ ተከለከለ ማለት ካልሲ መልበስ አይቻልም። ግልጽ ነው። ግን ምን አለው መልእክተኛው? ኢላ አሐዱን ላ የጅዱ ነዕለይን አሉ። ነጠላ ጫማ የማያገኝ ካልሆነ በስተቀር አሉ። እንግዲህ በድሮ ጊዜ እንደ አሁን አይደለም፣ ከባድ ነበር። አንድ ሰው አንዲት ጫማ ብቻ ልትኖረው ትችላለች። ጫማ የሌለውም ይኖራል። አንዳንዴ ጫማ ከሌለው የለውም። እሱ ከኢሕራም አንጻር ችግር የለበትም። ግን ነጠላ ጫማ የለውም። አንድ ኹፍ ብቻ ነው ያለው። በቃ ኹፍ ደግሞ በኢሕራም ላይ መልበስ አይቻልም ተባለ። ስለዚህ ይህን አስመልክተው ምን አሉ መልእክተኛው ዓለይሂ ሰላቱ ወሰላም? ኢላ አሐዱን ላ የጅዱ ነዕለይን፣ ነጠላ ጫማ ያላገኘ ይህንን ረዥም የሆነውን ኹፍን ማጥለቅ ይችላል። እሱን ለብሶ ኢሕራም ማድረግ ይችላል አሉ። ነገር ግን ምን አሉ? ኢላ አሐዱን ላ የጅዱ ነዕለይን ወልየቅጠዕሁማ አስፈለ ሚነል ከዕበይን አሉ። ከቁርጭምጭሚት በታች እንዲሆኑ ይቁረጣቸው አሉ። ከቁርጭምጭሚት በታች እንዲሆኑ ይቁረጣቸው። ስለዚህ ኹፍ ራሱ መልበስ የተፈቀደው ማለት ነጠላ ጫማ ላላገኘ ሰው ኹፍ መልበስ የተፈቀደው ከቁርጭምጭሚት በታች ቆርጦት ከሆነ ነው። ግልጽ ነው አይደለም? ጠይብ ከዚህ ጋር የተያያዙ አንዳንድ ማብራሪያዎችን መጠቆም ተፈላጊ ነው። ምክንያቱም አስፈላጊና ያው የሚከሰት ነገር ስለሆነ ማለት ነው። አንደኛ ይህ ህግ ማለት ወልየቅጠዕሁማ አስፈለ ሚነል ከዕበይን የሚለው ከቁርጭምጭሚት በታች ይቁረጣቸው የሚለው አብዛኛዎቹ ዑለማዎች ዘንድ የሚሰራበት ነው። ግልጽ ነው። ነገር ግን በኢማም አሕመድ የታወቀው አቋማቸው ይህ ተሰርዟል፣ መቁረጥ ግዴታ አይደለም። ነጠላ ጫማ ያላገኘ ሰው መቁረጥ አያስፈልግም። ማለት ኹፉን ሲለብስ ከቁርጭምጭሚት በታች እንዲሆን መቁረጥ አያስፈልገውም የሚል አቋም ተላልፏል ከእሳቸው እና ከእሳቸው ተከታዮች። ለምን ሲባል ምክንያቱም ይሄ ሐዲስ ዓብድላህ ብን ዑመር ነው። የእብን ዓባስ ሐዲስ ላይ መልእክተኛው ዓለይሂ ሰላቱ ወሰላም ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የኽጡብ፣ አንዳንድ ዘገባዎች ላይ ቢዓረፋት የሚል አለ። ዓረፋ ሆነው ኹጥባ ሲያደርጉ ሰማኋቸው ይላል። መን ለም የጅድ ነዕለይን ፈልየልበስ አልኹፈይን ጠይብ ወመን ለም የጅድ ኢዛራን ፈልየልበስ ሰራዊል። ኹፍ ብቻ ያገኘ ማለት ነጠላ ጫማ ያላገኘ ሰው ኹፍ ይልበሳሉ። አሁን ይሄ እንዴት ነው ማስረጃ የሆነው? ይቁረጥ የሚል የለም አሉ። ጠይብ ባይኖርስ ይሄ ሙጥለቅ ነው፣ ይሄ ሙቀየድ ነው ማለት እዛ ላይ በገደብ የተነገረው እዚህ ላይ በገደብ ስላልተነገረ ገደቡን እናነሳዋለን ማለት አይደለም። ከነገደቡ አንድ ላይ ማስረጃዎችን ሰብስበን መገንዘብ አለብን ሲባሉ እነሱ የሚሉት ምንድን ነው? ይህንን መልእክተኛው የተናገሩት ኢብኑ ዓባስ የሰማው በኋላ ነው አሉ። ዓረፋ ላይ ነው። ግልጽ ነው። የኢብኑ ዑመር ሐዲስ ላይ ግን ገና ኢሕራም ውስጥ ሳይገባ በፊት ነው። ምክንያቱም ምንድን ነው ሙሕሪም የሆነ ሰው
የሚለብሰው ብሎ የጠየቃቸው ከዚህ አንጻር ነው። መጀመሪያ ነው። ይሄ ግን በኋላ ነው አሉ እና መልእክተኛው እዚህ ላይ የተናገሩትን በእብኑ ዑመር ሐዲስ ላይ የተናገሩትን በኋላ ያሉት ሰዎች ይሰማሉ ማለት አይደለም። ስንት ሰው ከተወሰነ ጊዜ በኋላ እየተቀላቀለ አረፋ ላይ ራሱ የደረሰ ሰው አለና አስፈላጊ ቢሆን ኖሮ መቁረጡ አስፈላጊ ቢሆን ኖሮ መልእክተኛው ዓለይሂ ሰላቱ ወሰላም ይናገሩ ነበረ አሉ። ወተእኺሩ ልበያን ዐን ወቅት ልሓጀቲ ላ የጁዝ የኡሱል ፊቅህ እንደሚታወቀው አንድ ነገርን መግለጽ ካስፈላጊው ጊዜ በላይ ማቆየት ክልክል ነው ማለት አይከሰትም ማለት ነው። በመልእክተኛው ዓለይሂ ሰላቱ ወሰላም በኩል ይሄ አይከሰትም። ቢያስፈልግ ኖሮ ይገልጹት ነበር ማለታቸው ነው። ግን አብዛኞቹ ዑለማዎች ይህን ሁሉ ማብራሪያ አይቀበሉ። አንደኛ ወሆ የኽጡብ ቢዐረፋት የሚለው ቢዐረፋት የምትለዋ ጭማሪ የዘገባ ውዝግብ አለበት ማለት ያስተላለፈው ሰው ሲቃ ወይም ታማኝ ቢሆንም ግን አብዛኛዎቹ ይህንን ሐዲስ የሰሙት ሰዎች ያልጨመሩት ጭማሪ ከሆነ ጥርጣሬ አለበት ማለት ነው። ሁለተኛ ደግሞ አስሉ እዚህ ላይ የእብን ዓባስ ሐዲስ ላይ ይቁረጠው የሚል ጭማሪ አለመኖሩ መልእክተኛው አልተነገሩም ማለት አይደለም። እብን ዓባስ የሐፈዙትን ነው የተናገሩት ማለት ነው አይደለም። ወዐደሙ ነቅሊ ለይሰ ነቅለ ሊልዐደም ዐደሙ ነቅሊ ለይሰ ነቅለ ሊልዐደም ያልተጠቀሰ ማለት የለም ማለት አይደለም፣ ወይም እንደሌለ ተጠቀሰ ማለት አይደለም። ስለዚህ ይህን ማየት። ሌላው ደግሞ እንደ ቃዒዳ ሁሌም ቢሆን ነሕሚሉ ልሙጥለቅ ዐለ ልሙቀየድ በገዱ ነዘር ዐን ታሪክ ማለት ነው። ሙጥለቅና ሙቀየድን በተመለከተ የትኛው ነው መጀመሪያ የትኛው ነው መጨረሻ አንልም። ምክንያቱም የሚጋጩ ነገሮች አይደለም። ልክ ነስኽን ላይ ሸርጥ እንደምናደርገው ሙሉ ለሙሉ የሚጋጭና ማስታረቅ የማይቻል ነገር ሲሆን ነው መጀመሪያ የተናገሩት የቱ ነው በኋላ የተናገሩት የቱ ነው የሚባል። መታረቅ የሚችል ከሆነ አንዱ ሌላውን የሚያብራራ ከሆነ ይሄ ሁሉ አያስፈልገንም። ከዚህ አንጻር አብዛኛዎቹ ዑለማዎች ያው መቁረጡ ግዴታ ነው ይላሉ። መቁረጡ ግዴታ ነው ይላሉ። ይሄ አንደኛው ርዕስ ነው። እንግዲህ ይህን ሁሉ ያልነው ላላገኘ ሰው ነው፣ ነጠላ ጫማን ላላገኘ ሰው ነው። ሌላው ከዚህ ጋር አያይዘን የምንጠቅሰው ደግሞ ያገኘ ሰው አስለን ቆርጦ ወይም የተቆረጠ ብዙዎቻችን የምንለብሰው አይነት ከቁርጭምጭሚት በታች የሆነ የተለመደ ጫማ መልበስ ይችላሉ እያለ ከቁርጭምጭሚት በላይ ከፍ ያለ እንደ ወታደር ጫማ ለምሳሌ ያለ ወይም ሌላም ከፍ ያለ ጫማ መልበስ እንደማይቻል ምንም ጥርጥር የለው። ግልጽ ነው። እንደዚሁም ነጠላ ጫማ መልበሱ የተሻለ እንደሆነ ምንም ጥርጥር የለው። ነገር ግን ነጠላ ጫማ ሳይሆን ሙሉ ጫማ ሆኖ ነገር ግን ከቁርጭምጭሚት በታች ነው። በየትኛውም አቅጣጫ ከቁርጭምጭሚት አያልፍም። ይህን መልበስ ይፈቀዳል ወይ? በዑለማዎች መካከል ውዝግብ አለ። አብዛኛዎቹ ዑለማዎች አይፈቀድም አሉ። ለምን? መልእክተኛው ዓለይሂ ሰላቱ ወሰላም ኹፍን እኮ ተቆርጦ እንዲለብስ የፈቀዱት ለማን ነው? ነዕል ወይም ነጠላ ጫማ ላላገኘ ሰው፣ ለሁሉም ሰው አይደለም አሉ። ግልጽ ነው። ይፈቀዳል ያሉት ዑለማዎች ደግሞ የሰጡት ምላሽ ምንድን ነው? እሳቸው እኮ ኹፍ ያላገኘ ሰው ማን ነው? ነዕል ወይም ነጠላ ጫማ ያላገኘ ሰው ኹፍ ይልበስ ሲሉ በዋነኝነት እዚህ ላይ የሚፈለገው አንድ ሰው ነጠላ ጫማ በማጣቱ የተነሳ ይህንን ኹፍ እንዳያበላሸው ነበር አይደለም። ነጠላ ጫማ በማጣቱ የተነሳ ኹፉን እንዳያበላሸው ነው እንጂ ነጠላ ጫማ ይልበስ የተባለው ነጠላ ጫማ መሆኑ አይደለም የሚፈለገው፣ ከቁርጭምጭሚት በታች መሆኑ ነው የሚፈለገው አለው። ግልጽ ነው ያባባል። ምክንያቱም ያላገኘ ሰው ቆርጦ ይልበስ ሲሉ ይቁረጥ የሚለው ትዕዛዝ ንብረትን ማበላሸት በውስጡ አለበት። ግልጽ ነው። ግን ንብረትን ማበላሸትን መልእክተኛ ያዘዙት ለማን ነው? የግድ የሆነበት አማራጭ ላጣ ሰው ነው። በሌላ አነጋገር ነጠላ ጫማ ለሌለው ሰው አዎ ይቆረጥ ተባለ። ለዚህ ነው ለሁሉም ሰው ከቁርጭምጭሚት በታች የሆነ ልበስ ማለት ይችሉ ነበር። ግልጽ ነው። ግን ያላገኘ የሚለውን ገደብ እዚህ ላይ ተናግረው ከቁርጭምጭሚት በታች ይቁረጠው ያሉት ካገኘማ
ለምን ኹፉን ያበላሸዋል ለማለት ነው እንጂ የተቆረጠ መልበስ ችግር ስላለው አይደለም የሚል ማብራሪያ ሰጡ ማለት ነው። ይሄኛው ይበልጥ ጠንካራ አቋም ነው፣ ግን ያው እንደ ጥንቃቄ አለማድረጉ ይመረጣል። ምክንያቱም አብዛኛዎቹ ዑለማዎች ነጠላ ጫማ ሲባል አብዛኛውን የእግሩን ክፍል የታችኛውን የእግሩን ክፍል የማይሸፍን መሆኑን ነው የሚፈልጉት እነሱ። ሐታ ከቁርጭምጭሚት በታች ያለውን ራሱ አብዛኛውን የእግር ክፍል መሸፈን የለበት። ነጠላ ጫማ እንግዲህ ከላይ የሆነ ማያያዣ ማንጠልጠያ ብቻ ነው የሚኖር። ነጠላ ጫማ ሲባል እንደየአይነቱ ይለያል። ዛሬ በእርግጥ አንዳንድ ነጠላ ጫማ ተብለው የሚዘጋጁት አብዛኛውን የእግር ክፍል ይሸፍናሉ አይደል? አንዳንድ ዑለማዎች ከኋላ በኩል እንደዚህ ማንገቻ ወይም ማሰሪያ ገመድ ወይም ማያያዣ ያለው ራሱ ተገቢ አይደለም ይላሉ። ጥቂት ናቸው እንጂ ይህ ሁሉ ኺላፍ እንዳለ ነው። ግን እንደ ማስረጃ ወይም ከማስረጃ አንጻር እነኚህን አቋሞች ስንመረምር ይበልጥ ምናልባት የምናዘነብለው ከቁርጭምጭሚት በታች የተቆረጠ እስከሆነ ድረስ ችግር የለውም ምንም አይነት ጫማ ቢሆን የሚለው ይበልጥ አሳማኝ ነው። ግን እንደዚህ ጠንካራ ኺላፍ ሲኖር አንድ ለዒባዳው የሚጨነቅ ሰው መጠንቀቁ ተገቢ ነው። ከኺላፍ መውጣት በሁሉም ዑለማዎች ስምምነት የሚወደድ ነው። ግልጽ ነው። ከኺላፍ መውጣት በሁሉም ዑለማዎች ስምምነት የሚወደድ ነው። ስለዚህ ያው ከኺላፍ መውጣት ሲባል ጠንከር ያለ ኺላፍ ከሆነ ለማለት ነው። ጠንከር ያለ ኺላፍ ከሆነ የምትሰራው ተግባር በየትኛውም ዑለማዎች አቋም መሰረት የማያስወቅስህ ቢሆን ይመረጣል ለማለት ያህል ነው። ጠንካራ ካልሆነ ግን ማለት ግልጽ ማስረጃን የሚጥስ አይነት ወጣ ያለ ኺላፍ ከሆነ ለሱ ብሎ ብዙ መጨናነቅ አያስፈልገንም ማለት ነው። እሱ መጨናነቅ አያስፈልገንም። ለማንኛውም ይህንን ይላሉ መልእክተኛችን ዓለይሂ ሰላቱ ወሰላም። እና እነዚህ ነገሮችን ስናስተውላቸው አንዳንድ ዑለማዎች ኢጅቲሃድ አድርገው ሁሉንም እና እነዚህ የተከለከሉት ነገሮችን የሚመስሉ አልባሳትን የሚያካትት አንድ ቃል አመጡ፣ መኺጥ የሚለውን። አንዳንድ ዑለማዎች መኺጥ ሳይሆን ምን ይላሉ? ሙሒጥ ይላሉ። ሙሒጥ ምን ማለት ነው? የሚያካብብ ማለት ኢሓጣ የሚያደርግ የሚያካብብ ማለት። መኺጥ የተሰፋ ማለት ነው። የተሰፋ ግን ሲባል ክር የነካው ለማለት ፈልገው ሳይሆን ከዚህ በፊት እንዳልነው በሰውነት ልክ የተሰፋ ለማለት ነው ማለት ነው። እና እንዲህ አይነት ነገሮችን መልበስ ያው አይፈቀድም ማለት ነው። እንዴት ነገሮችን መልበስ አይፈቀድም። ይህ ወንዶችን የተመለከተ ነው። ልብሱል መኺጥ የሚከለከለው ለማን ነው? ለወንዶች ብቻ ነው፣ ለሴቶች አይከለከልም። ሴቶች የሚከለከሉት ሁለት ነገር ብቻ እንደሆነ ከዚህ በፊት አውቀናል። እሱም ያው የቅድሙ የአብዱላህ ብን ዑመር ሐዲስ ቡኻሪና ሙስሊም ያወሩት ሐዲስ ላይ ሌላ የአልቡኻሪ ዘገባ ላይ ያለ ጨማሪ ላይ የተወሳ ነው። ቃል ወላ ተንተቂቡ ልመርአቱ ልሙሕሪማ ወላ ተልበሱ ልቁፋዘይን። ሙሕሪም የሆነች ሴት ፊቷን በኒቃባት ወይም ኒቃባት ለብስ ባጭሩ ኒቃባት ለብስም ይላል፣ እናብራረዋለን ምን ለማለት እንደተፈለገበት። እንደዚሁም ጓንትንም አትለብስም፣ ጓንት አትለብስም። የተከለከለችው የእጅ ጓንት ነው እንጂ ካልሲ ማለት አይደለም። አንዳንድ ሰው ጓንት ከተከለከለ ካልሲም ትከለከላለች ብሎ ያስባል። ትክክል አይደለም። በቃ ሁለቱ ብቻ ናቸው በሐዲስ በተረጋገጠ መልኩ የተከለከሉት ማለት ነው። ግልጽ ነው። ስለዚህ እነኚህን አልባሳት መልበስ አይፈቀድም። የሚፈቀደው ብትን የሆኑ ጨርቆችን ነው። ብትን የሆኑ ሁለት ጨርቆችን ነው። ጠብዓን ቁጥሩ የግድ አይደለም፣ ግን 3 4 ቢሆን ማለት ነው። ለምሳሌ ቢደርብ በርዶት ቢደርብ የኢሕራም ልብስ ችግር የለውም ማለት ነው። መልበስ ሲባል ማጥለቅ ስለሆነ ለምሳሌ ሲተኛ ብርድ ልብስ ይለብሳል እንበል፣ ምንም ችግር የለውም። ግልጽ ነው። ብርድ ልብስ ከላይ የሚደረብ ነው፣ ግን ያው ጭንቅላቱን እንዳይሸፍን መጠንቀቅ ያስፈልገዋል ማለት ነው። ፊቱን አስመልክቶ ያለውን ኺላፍ አለፍ ብለን እንጠቅሳለን። ምን አለ እዚህ ላይ? ልብሱ አልመኺጥ አለ። ይህን አብራራ። ይሄ ክልክል ነው። ይህንን እያስታወሰ ሆን ብሎ ተቸግሮ ማስፈልጎትም ሊሆን የፈጸመ ሰው ማካካሻ ያስፈልገዋል። ስለ ማካካሻዎቹ ወደፊት ራሳቸው ሙአሊፉ ያብራሩልናል። ሁለተኛው ደግሞ ምንድን ነው? ቃል ወተግጢየቱ ረእሲ ሚነ ረጁል፣ ወተግጢየቱ ረእሲ ሚነ ረጁል፣ ለወንድ ልጅ
ጭንቅላትን መሸፈን ተግጥያ ማለት መሸፈን አይደለም። ይሄ ግን ያው ልክ እንደዛኛው ሁሉ ወንዶችን ብቻ የሚመለከት ነው። ጠይብ ተግጥየቱ አራስ ጭንቅላትን ማልበስ አይደለም ያለው እዚህ መሸፈን ነው። ለምን ምንድነው ልዩነቱ? የጭንቅላት ልብስ ቢባል ለጭንቅላት ተብሎ የተዘጋጀ የተሰፋ እንደ ኮፍያ እንደ ጥምጣም ያለ ነገርን መልበስ ብቻ የተከለከለ ይሆን ነበር። ግን ጭንቅላት ከሌላው የሰውነት ክፍል ይለያል። በምንም መልኩ መሸፈኑ ክልክል ነው። ግልጽ ነው። በሚለበስ ልብስም ይሆን በጨርቅም ይሆን ወይም በሌላ ነገር በሙላሲቅ በሆነ አብዛኞቹ ዑለማዎች እንደሚሉት ሙላሲቅ ማለት ጭንቅላቱን በሚነካ ነገር መሸፈን ማለት ነው። ይሄ ነው የተከለከለው። ግልጽ ነው። ጠይብ ምንድነው ማስረጃው? ይሄ ያሳለፍነው ሐዲስ ላይ ግልጽ የሆነ ጭንቅላትን አትሸፍኖ የሚል የለም። የጭንቅላት ልብስን መልክተኛው ከልክለዋል። አማኢም ብለዋል አይደለም። እንደገና ደግሞ አልበራኒስ የሚለውም የጭንቅላት መሸፈኛም አለው ብለናል። ግን ይሄ ለጭንቅላት ልባስ የተዘጋጀ የተሰፋ በዛ ብልኩ የተዘጋጀ ሲሆን ብቻ ነው የሚል ክርክር እንዳይነሳ ሌላ ሐዲስ ላይ في حديث ابن عباس الصحيحين في قصة الرجل الذي وقصته دابته بعرفة فمات حجة الوداع ላይ የሆነ ሰው ከቆመበት እንስሳ ወይም መጓጓዣ ወድቆ አንገቱ ተሰብሮ ሞቷል። ሙሕሪም ሆኖ ማለት ነው። መልእክተኛው ዓለይሂ ሰላቱ ወሰላም يغسله بماء وسدر وكفنه في ثوبيه ካሉ በኋላ ولا تحنطه ሌላ ዘገባ ولا تمسه طيبا ብለው የተናገሩት ነገር አለ። قال ولا تغطوا رأسه ግልጽ ነው። ولا تغطوا رأسه ጭንቅላቱን አትሸፍኑ አሉ። ጭንቅላቱን አትሸፍኑ ሌላ ዘገባ ولا تخمروا رأسه ጭንቅላቱን አትሸፍኑ አሉ። የጭንቅላት ልብስ አታልብሱት አይደለም ያሉት። እንዲያውም ሙሕሪም ሆነም አልሆነ አንድ ሰው ማለት በጥቅሉ አንድ ሰው ሲገነዝ የሞተ ሰው ጀናዛው ሲገነዝ ምንድነው ጭንቅላቱ የሚለብሰው? ከፈኑን ራሱ ነው። የጭንቅላት ልብስ አይደለም እኮ የሚለብሰው አይደለም። ከፈኑን ራሱ ነው ሰዎች የሚያዞሩት። እሱም ራሱ መልእክተኛው ከለከሉ ማለት ነው ልባላችሁ። ስለዚህ የጭንቅላት የራሱ ወይም ለዛ ተብሎ የተዘጋጀ ልብስ ሆነም አልሆነ ሙላሲቅ በሆነ ከጭንቅላት ጋር በሚነካከ ነገር መሸፈን ተከልክሏል። ወላ ተኸሚሩ ረእሰሁ አሉ መልእክተኛው ዓለይሂ ሰላቱ ወሰላም። ለምን እንደዛ አሉ? ምክንያቱም ተናገሩ። ይሄ ለሁሉም ሰው ነው እንዳይባል ማለት ነው። ቃል ፈኢነሁ ዩብዐሱ የውመል ቂያመቲ ሙለቢያ የቂያማ ቀን እሱ ተልቢያ እያለ ነው የሚቀሰቀሰው አሉ። ፈኢነሁ የሚለው ተዕሊል ነው፣ ምክንያትን የሚጠቁም አረፍተ ነገር። በዚህ ምክንያት ነው እንዲህ ያዘዝኳችሁ ለየት ባለ ምክንያት። ለምሳሌ ሌላ ሟች እንደሚደረገው ሽቶ አታስነኩት ያልኳችሁ፣ ጭንቅላት መሸፈን ያልኳችሁ በዚህ ምክንያት ነው ብለው እንዳብራሩ ነው የሚቆጠረው ማለት ነው። ግልጽ ነው አይደል? ስለዚህ ይህ ክልክል ነው ማለት ነው። ጠይብ ይህንን ካልን አሁን እንዳልኩት የሚከለከለው በትክክለኛውና አመዛኝ አቋም መሰረት ቢሙላሲቅ በሚነካ ነገር መሸፈን ነው። ግን ራቅ ባለ ነገር ሰው በሚሸከመው እንደ ዣንጥላ ባለ ነገር ጭንቅላትን መሸፈን እንዴት ይታያል? ከአንተ ጋር አብሮ የሚንቀሳቀስ ለምሳሌ እንደ መኪና ወይም በድሮ ጊዜ ለምሳሌ እንደ ጋሪ ያለ የሚለብሱ ከላይ ሽፋን ነገር ይኖራል አይደለም? የድሮ መኪና ወይ እና እነዚህ ነገሮች እዚህ ክልከላ ውስጥ ይካተታሉ ወይ? ይሄ በዑለማዎች መካከል ውዝግብ አለው። አንዳንድ ዑለማዎች አዎ አይቻልም ይላሉ፣ አንዳንድ ዑለማዎች አይቻልም ይላሉ። ከላይ በዚህ መልኩ የሚሸፍነው ነገር መኖር የለበትም ማለታቸው ነው። ግልጽ ነው። ግን ያው አብሮት የሚንቀሳቀስ ነገር ሲሆን እንደ ዣንጥላ ወይም ደግሞ የሚጓዝበት፣ አንዳንዶቹ ለሱ ተብሎ የተሰራ እንደ ድንኳን ያለ ነገርም ከሆነ አይቻልም ይላሉ። ግን ይሄ ሁሉ ፊል ሐቂቃ ግልጽ ማስረጃ የለውም። ግን አሉ ፉቃሃዎች ብለውታል። ግን ፊል ሐቂቃ እነኚህ አቋሞች ዛሬ በፍጹም አይሰራባቸውም። ሰው ሁሉ ረስቷቸዋል ማለት ይችላል። በዚህ መዝሀብ የሚሰራ የለም ኢላ ሙብተዲዓዎች ካልሆኑ በስተቀር። ያኔ ፉቃሃዎች ናቸው፣ የኛው ፉቃሃዎች ናቸው። ግን ዛሬ በብዛት ሲሰሩበት የምታየው እነማን ናቸው? ሺዓዎች ናቸው። መኪና ወይም አውቶቡስ ላይ ተሳፍረው ሲጓዙ ካያቸው አውቶቡሳቸው ከላይ ክፍት ነው፣ ክፍት ያደርጉታል።
ግልጽ ነው። ግን ይሄ ሁሉ ማስረጃ የለውም። በተቃራኒ ማስረጃ የሚያሳየው እንደሚቻል ነው። እንዴት? ለምሳሌ ፊ ሶሒሕ መልክተኛው ዓለይሂ ሰላቱ ወሰላም ጃአ አነሁ ضሪበት ለሁ ቁበቱን ፊ ነሚራ፣ ያኒ ከዓረፋ በፊት እዛው ኹጥባ የሚያደርጉበት ቦታ ሰዎች አስቀድመው እንደ ድንኳን ያለ ነገር መጠለያ አዘጋጅተው ነው የጠበቋቸው አይደል? ስለዚህ ችግር እንደሌለ ያሳያል። ይህም ብቻ አይደለም። ጀምረቱል ዐቀባ የዒድ ቀን የውመ ነሕር ሲወረውሩ ሁለት ሰሓቦች እያስጠለሏቸው ነበር። ኡሳማ ብን ዘይድና አልፈድል ብን ዐባስ ከላይ እንደዚህ ጨርቅ ነገር ይዘው ፀሐይ እንዳይነካቸው እያስጠለሏቸው ነበር። ይሄ እንደሚቻል ያሳያል ማለት ነው። ግልጽ ነው። ይሄን ከምን በፊት ነው? ከተሐሉል በፊት ነው። ጀምረቱል ዐቀባ ከተሐሉል በፊት። ስለዚህ ትክክለኛው አቋም የሚከለከለው ጭንቅላትን በሚነካ ነገር መሸፈን ነው። መሸፈን ሲባል ምን ያህሉን መሸፈን ነው? አንዳንዶች ትንሽን ቢሆን መሸፈን የለበትም ይላሉ። ግን አብዛኞቹ ዑለማዎች ወይ ሐነፊያዎች እንደለመዱት እንደሚሉት 1/4ኛውን ከሆነ ነው፣ አንዳንዶቹ አብዛኛውን ከሆነ ነው ይላሉ። ናም ትክክለኛው ቢያንስ ግማሹን ያክል መሸፈን የለበትም ነው። ሆን ብሎ ከሆነ መጠንቀቅ ይሻላል። ሳያውቅ ከሆነ ደግሞ ያው እንደሚታወቀው ችግር የለውም። ለምሳሌ ተኝቶ አንዳንድ ጊዜ ሳያስበው ጭንቅላቱን ይሸፍናል፣ ወይ በብርድ ልብስ ጭንቅላቱን ይሸፍናል። ይህ ችግር የለውም፣ አላወቀምና ማለት ነው። ሲያውቅ ይተወዋል። ወልወጅሂ ሚነል መርአ ወልወጅሂ ሚነል መርአ ወልወጅህ ወልከፈይን የሚላለ ሁላችሁም ጋር ወልከፈይን የሚላለ ጠይብ። ወልወጅህ ወልከፈይን ሚነል መርአ ወጅህ ማለት ያው ፊትን መሸፈን ነው። ለሴት ልጅ ይከለከላል። ፊትን ለሴት ልጅ መሸፈን ይከለከላል። መሸፈን ነው ያለው፣ ልብ አላችሁ። ምክንያቱም ዓጥፍ ነው ያደረገው። ተግጢየቱ ረእሲ ሚነ ረጁሊ ወልወጅሂ ረእሲ የሚለው ላይ ማዕጡፍ ነው አይደል? ተግጢየቱ ረእሲ ሚነል መርአ አው ተግጢየቱ አልወጅህ ወልከፈይን ሚነል መርአ፣ መዳፎቿንና ፊቷን መሸፈኗ ለሴት ልጅ እንደዚሁ መሕዙራቱል ኢሕራም ውስጥ ይካተታል ማለት ነው። ግልጽ ነው። ጠይብ፣ በቅድሚያ ለሴት ልጅ ፊትን መሸፈን እንዴት ይታያል የሚለው እንመልከት። ከመልእክተኛው የሚወራ አንድ ዘገባ አለ፣ ግን የእሳቸው ንግግር አይደለም። ብዙ የፊቅህ ክታቦች ላይ ልታገኙት ትችላላችሁ። ኢሕራሙል መርአቲ ፊ ወጅሂሃ የሚል የሴት ልጅ ኢሕራም ፊቷ ላይ ነው የሚል የሴት ልጅ ኢሕራም ፊቷ ላይ ነው። ስለዚህ ምን ማለት ነው? ያው ፊቷ መሸፈን የለበትም የሚለውን ያሳያል። ግን ትክክለኛው ይሄ ያው የእብን ዑመር ንግግር ነው ማለት ቢበዛ ማለት ነው። ራሱ ሰነዱ ጠንካራ ካለመሆኑ ጋር አልመውቁፉ አሰሕ ሚነል መርፉዕ፣ መርፉዕ የሆነ ወደ መልእክተኛው ተጠግቶ የተወራው ትክክለኛ አይደለም። ቢበዛ የእብን ዑመር ንግግር ነው የሚሆነው። ሁለተኛ ሐታ ትክክል ነው ብንል ሴት ልጅ ፊቷን መከፈት አለባት ማለት አይደለም። ኢሕራሙል መርአት ፊ ወጅሂሃ ግን ካለባበስ አንጻር የተለየ ነገር የምትሰራው ሴት ልጅ ፊቷ ላይ ነው ማለት የሆነ ክልከላ ካለ ወደፊት እናየዋለን። ምንድን ነው ክልከላ የሚለው? ያ ነው፣ ያንን የሚያሳይ ነው ማለት ነው። ግልጽ ሆነ ማለት ኢሕራሙል መርአት ፊ ወጅሂሃ ማለት መከፈትን የሚያሳይ ነገር የለም ማለት ነው። ግን ካለባበስ አንጻር ለምሳሌ ለፊት ተብሎ የተዘጋጀ ኒቃብን መልበስና ለፊት ተብሎ ያልተዘጋጀ ዝም ብሎ ከላይ የሆነ ጨርቅን ከላይ መጣል ይለያያሉ ነው። ግን ያው ብዙ ዑለማዎች ሴት ልጅ ፊቷን በምንም ነገር መሸፈን አትችልም ይላሉ። በምንም ነገር መሸፈን አትችልም ይላሉ። መሸፈን ልባላችሁ አይደል? ጠይብ፣ ይሄ መነሻው ምንድን ነው? መነሻው ቅድም የጠቀስኩላቸው ኢብን ዑመር ሐዲስ ነው። ወላ ተንተቂቡል መርአቱል ሙሕሪማ የሚለው ኒቃብ አትለብስም ነው የሚለው። ግልጽ ነው። ስለዚህ ፊቷን መሸፈን አትችልም የሚል ድምዳሜ ላይ አደረሳቸው ማለት ነው። ይሄ አብዛኛዎቹ ዑለማዎች አቋም ነው። ይህን ከማለታቸው ጋር አስፈላጊ ሲሆን ማለት ባዕድ ወንድ የሚያያት ከሆነ ፊቷን መሸፈን ትችላለች ይላሉ። ነገር ግን ኒቃብ አይደለም የምትለብሰው፣ ለፊት ተብሎ የተዘጋጀ ልባስ ሳይሆን ከላይ የሆነ ፎጣም ይሁን ሌላ ነገርን ወደ ላይ ትለቃለች የሚለው ላይ አብዛኛዎቹ ይስማማሉ፣ መሸፈን የለባትም ከማለታቸው ጋር ማለት ነው። ግልጽ ነው አይደል? ጠይብ፣ አሁን ዋናው ጥያቄ
አስለን ሓጃ ባይኖርስ ማለት ባዕድ ወንድ ፊት ለፊቷ ያጠገቧ ባይኖር ራሱ ከኒቃብ ውጭ ለፊት ተብሎ ባልተዘጋጀ ጨርቅ ወይም ፎጣ ከላይ ጣል አድርጋ ፊቷን መሸፈኗ የሚከለከል መሆኑን የሚያሳይ ማስረጃ ምንድን ነው? የተወሰኑ ዑለማዎች ማስረጃ የለም አሉ። ግልጽ ነው። እንዲያውም መልእክተኛው ዓለይሂ ሰላቱ ወሰላም እጇን ለምሳሌ እንዳትሸፍን አላሉ። ምንድን ነው ያሉት? ወላ ተልበስ አልቁፋዘይን፣ ሁለት ጓንቶች ለሁለት እጆቿ ጓንቶች እንዳትለብስ አሉ እንጂ እጅን እንዳትሸፍናሉ አላሉ አይደል? ስለዚህ ሁለቱን መለያየት ተገቢ አይደለም ይላሉ። ግልጽ ነው አይደል? ከማ ይቆል ሸይኹል ኢስላም ኢብኑ ተይሚያ ሁለቱ አንድ አይነት ናቸው ካለ በኋላ ምን ይላል? ቃል ኪላሁማ ከበደኒ ረጁሊ ላ ከረእሲሂ ይላል። እነዚህ የሴት ልጅ ፊትና መዳፍ እንደ ወንድ ልጅ ሰውነት እንጂ እንደ ጭንቅላቱ ወይም እንደ ራሱ አይደሉም ይላል። እስቲ ማን ነው ይህን ገለጻ የሚያብራራል? ምን ማለት ነው? ፊቷ እና እጇ እንደ ወንድ ልጅ ሰውነት እንጂ እንደ ጭንቅላቱ አይደሉም ይላል። ምን ማለት ነው? እጃችሁን አውጥታችሁ መልሱ። መመለስ የምትፈልጉ አይዋ ናም ትክክል ነው። ሌላ የሚጨምራል? خلاص በአንድ ሙከራ ሲገኝ እንደዚህ ዝም ትላላችሁ። طيب የወንድ ልጅ ሰውነት መሸፈኑ ተከልክሏል? ኢሕራም ላይ ሙሕሪም የሆነ ሰው ሰውነቱን የሸፈነ ራቆቱን ነው የሚሄደው አይደለም። የሆኑ አልባሳትን አጥልቆ መልበስ ነው የተከለከለው። መሸፈኑማ ችግር የለም፣ እንዲያውም ግዴታው ነው አይደል? طيب ጭንቅላቱስ ምን ብያችሁ ነበር? ያኒ ለጭንቅላት ብሎ የተዘጋጀው ኮፍያ ምናምን ብቻ አይደለም፣ ማንኛውም ነገር እዚህ ላይ አድርጎ መሸፈን የለበትም። ስለዚህ ምን ማለት ነው? የሴት ልጅ ፊትና ከፍ ወይም መዳፍ እንደ ወንድ ልጅ ሰውነት ለዚያ ተብሎ የተዘጋጀ ልብስን ማልበስ ነው የሚከለከለው እንጂ መሸፈኑ በጥቅሉ ልክ እንደ ጭንቅላት የተከለከለ አይደለም ማለት ነው። ግልጽ ነው አይደል? ስለዚህ ምን ማለት ነው? ሐዲስ ላይ የመጣው ምንድን ነው? ለፊት ተብሎ የተዘጋጀ ልባስ አለ። ምንድን ነው እሱ? ኒቃብ፣ የፊት ልብስ ነው። ለፊት ተብሎ የተዘጋጀው ከኋላ በኩል ይታሰራል አይደል? ይታሰራል። ልክ ጫማ ምናምን እንደምታስረው ይሄኛም ይታሰራል። ዝም ብሎ ብቻውን ከላይ የሚወርድ ልባስ አይደለም። ግልጽ ነው። ጠይብ ጓንትም እንደዚሁ እጇን መሸፈኑ አይደለም የተከለከለው። እዚህ ላይ እጇን ግድ ማውጣት አለበት ማለት ነው አይደለም። የተከለከለው ለእጅ የተዘጋጀ በቅርጹ የተሰፋ ልብስን መልበስ። ምንድነው እሱ? ጓንት ማለት ነው። ማለት ትክክለኛው ይሄ ነው ይላል ሸይኹል ኢስላም ኢብኑ። ስለዚህ በዚህ አቋም መሰረት አስለን አጅነቢ ወንድ ባይኖር ራሱ ፊቷን ከኒቃብ ከቡርቁዕ እንደ ኒቃብ አይነት ልባስ ማለት ነው ውጭ በሆነ ነገር ጣል አድርጋ ብትሸፍነው ክልከላ ውስጥ አትካተትም፣ ችግር የለውም ማለት ነው። ዋضح طبعا ከዓኢሻ ይህንን የሚያሳይ ነገር በእርግጥ ተወርቷል። ለምሳሌ ፊማ አኽረጀሁ አልበይሀቂ ብኢስናድ ሰሒሕ ቃለ ወቱስዲሉ ሰውበ ዐላ ወጅሂሃ ትላለች። ያኔ ሙሕሪም የሆነ ሴትን አስመልክታ ልባስን በፊቷ ላይ ትጥላለች፣ ችግር የለውም ትላለች። እንዲህ በጥቅሉ ማለት ነው። ግልጽ ነው። ሌላኛው ሐዲስ ላይ አሕመድና አቡ ዳውድ የዘገቡት ያው ሰነዱ ላይ ውዝግብ ቢኖርም የተወሰኑ ዑለማዎች ሰሒሕ ነው ይላሉ። ካነ ሩክባን የምሩነ ቢና ወነሕኑ ሙሕሪማቱን መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም ፈኢዛ ሓደውና አስደለት ኢሕዳና ጅልባበሃ አው ቃለት ሰውበሃ ዐላ ሚን ረእሲሃ ዐላ ወጅሂሃ ቃለ ፈኢዛ ጃወዙና ከሸፍና። ጋላቢዎች እኛ ከመልእክተኛው ዓለይሂ ሰላቱ ወሰላም ጋር ሙሕሪም ሆነን ኢሕራም ውስጥ ገብተን በምንጓዝበት ጊዜ አንዳንድ ጊዜ ጋላቢዎች ሲያልፉ
ወደኛ ሲጠጉ ፊታችንን ከላይ በጨርቅ እንሸፍን ነበረ፣ ሲያልፉ ደግሞ እንገልጠዋለን ትላለች። ግልጽ ነው። ይህ እና መሰል ዘገባ ከሌሎችም ተገኝቷል። ከአስማ ከእህተዋ ማለት ነው። ከአስማ ትክክለኛ ዘገባ ተላልፏል። ግልጽ ነው። አስማ እና ያው ከአስማ ጋር የነበሩ ሌሎች ሴቶችም ይሄን ያደርጉ ነበር ማለት ነው። ስለዚህ ይሄ ሁሉ የሚያሳየው አላሁ አዕለም የሴት ፊት ለዚያ ተብሎ በተሰራ ልባስ ያንን ልባስ መልበሱ ነው የሚከለከለው የሚለው አመዛኝ ነው። ነገር ግን ያው ብዙ ዑለማዎች የሚሉት በምንም መልኩ መሸፈን አይችልም። ይህንን የሚሉ ዑለማዎች ማለት መሸፈን ሁሌ በጥቅሉ ክልክል ነው የሚለው አንዳንድ ዑለማዎች ሓጃ ኖሮባት ለምሳሌ ሌላ ነገር ራሱ ኒቃባት ለምሳሌ ግልጽ ነው። ሌላ ነገር ከላይ የምትጥል ከሆነ ወይም በሌላ ነገር የምትሸፍነው ከሆነ መንካት የለበትም ይላሉ። ስለዚህ እነሱ ልክ እንደ ወንድ ልጅ ጭንቅላት ያደረጉት ማለት መንካት የለበትም። ግልጽ ነው። ስለዚህ አርቃው ነው ከፊቷ በሆነ መልኩ ለምሳሌ በእጇም ቢሆን ራቅ አድርጋ መያዝ አለባት ይላሉ። እና ያው ይህንን የሚሰሩበት ሴቶች አሉ። አሁንም በአንዳንድ መዛቦች ላይ ስላለ ማለት ነው። እና ያው ሸፊዕያ መዛብም ላይ ይሄ ነገር አለ። ግን የተሻለው የሚባለው ወላሁ አዕለም አሁን የጠቀስኩላችሁ ነው። አስነ የተከለከለው ለፊት ተብሎ የተሰራ ልብስን መልበስ እንጂ ፊትን መሸፈን አይደለም ማለት ነው። ጠይብ ይህንን ካነሳን ማስክ መልበስ ትችላለች። ማስክ መሸፈን ብቻ ነው ወይስ ለፊት ተብሎ የተዘጋጀ ነው? ለፊት ተብሎ የተዘጋጀ ነው፣ ግን ፊትን ሙሉ ለሙሉ ደግሞ አይሸፍንም አይደል? ከዚህ አንጻር ዑለማዎች በተወሰነ መልኩ ተወዛገቡ። አንዳንዶቹ ይሄ የፊት ልባስ አይደለም፣ ሙሉ ለሙሉ አይሸፍንም፣ የተወሰነ አፍና አፍንጫ ብቻ ነው የሚሸፍነው፣ ስለዚህ ችግር የለም አሉ። የተወሰኑት ደግሞ በኒቃብ መልኩ የምትለብሰው ከሆነ በጣም ከፍ አድርጋ እስከ አይኗ ድረስ ለምሳሌ አድርጋ የምትሸፍነው ፊቷን ሸፍና የምትለብሰው ከሆነ ለፊት የተዘጋጀ ነው እና አይፈቀድም። ይህን ካደረገች ያው ፊድያ ይጠበቅባታል፣ ማካካሻ ማለታቸው ነው። ግን እንዲሁ አፍና አፍንጫ ብቻ ባጭሩ የምትሸፍን ከሆነ ችግር የለም ይላሉ። ግን ወላሁ አዕለም መተው የተሻለ ነው። በተለይ አብዛኛው ማስክ እንደሚታወቀው አብዛኛውን የፊት ክፍል ይሸፍናል። አንድ ነገር መሸፈን አይቻልም፣ እንዲያው መሸፈን የሚለውን ቃል ብቻ ብንተወው ማለት ነው። ኒቃብ ሙሉ ፊትን የሚሸፍን ልባስ ነው። ግን ይሄ ማስክ ሙሉ ፊትን ባይሸፍንም ወይ ግማሹን አብዛኛውን ይሸፍናል። ግልጽ ነው አይደለም? ስለዚህ ተመሳሳይ ነው። ልክ ሱሪን አስመልክቶ ትልቅ ሱሪ ይሁን ትንሽ ይከለክ አንድ ነው ወይስ አንድ ነው አይደለም? አንድ ነው። ሐዲስ ላይ መጣ እኮ ወለ ሰራዊላት የሚል ነው። ግን አጭር ቢሆን አይኔ እንደዛ አይነት ረጅም ሱሪ ያለበስኩም አጭር ነው የሚለብሰው ቢል አያስኬድም። ስለዚህ ይህ ማስክ ለፊት ተብሎ የተዘጋጀ ልባስ ስለሆነ እሱን መልበሱ ተገቢ አይደለም፣ መጠንቀቁ ይሻላል ማለት ነው። ግን የሆነ ፈትዋ ሰምተው ያሳመኗት ለምሳሌ በተለይ አፍና አፍንጫዋን ብቻ በሚሸፍን መልኩ በትንሹ ከለበሰች ችግር የለውም። ይህንን ካልን ወደ ሌላ ተመሳሳይ ርዕስ እንሸጋገር። አስፈላጊ ስለሆነ መጥቀስ ያስፈልጋል። የወንዶችን ጉዳይ አስመልክቶ ሙአሊፉ ምንድን ነው ያለው? ተቅጢየቱ ረጁል ረእሰሁን አይደለም ያለው? አው ተቅጢየቱ ረእሲ ምን ረጁል፣ ወንድ ልጅ ጭንቅላቱን መሸፈን የለበትም፣ በምንም ነገር መሸፈን የለበትም የሚለውን አብራርተናል። ፊቱንስ መሸፈን ይችላል ወንድ ልጅ? ልብ በለው፣ አሁን የፊት ልባስ ብቻ አይደለም መሸፈን፣ ልባስ ባይሆን እንኳን በምንም ነገር መሸፈን ይችላል ወይ ከተባለ ይህ በዑለማዎች መካከል ውዝግብ ያለበት ርዕስ ነው። በሻፊዕያ እና በሐናቢላ መዛብ ይቻላል። ይህንን የሚከለክል ግልጽ ነገር የለም። ከ6 ያህል ሰሓቦች ይህንን ያደርጉ እንደነበር ዑስማን፣ ዓብዱራሕማን ብን ዓፋን፣ ሰዕድ ብን አቢ ወቃስ፣ ሌሎችም ይህን ያደርጉ እንደነበረ የተላለፈ ዘገባ አለ ይላሉ። እና በዚህ ርዕስ ላይ ደግሞ የመጣው ሌላኛው ሐዲስ ጠንካራ አይደለም ማለታቸው ነው። ግልጽ ነው። ሌሎች ደግሞ መዝሀብ አልሐነፊያ ወልማሊክያ አይቻልም ይላሉ።
ፊትን መሸፈን ለወንድ ልጅ ራሱ ለወንድ ነው የምናወራው። ልብ በሉ ለወንድ ልጅ ራሱ ፊትን መሸፈን አይቻልም። ኒቃብ መልበስ ምናምን ብቻ አይደለም። ያው ወንድ ልጅ ኒቃብ መልበስ አይችልም፣ ግን ማለት ከሴት ጋር መመሳሰል ስለሆነ ማለት ነው። ግን ለፊት የተዘጋጀ ልብስ መሆን አለመሆኑ አይደለም፣ ጭራሽ መሸፈኑ አይቻልም ማለት ነው። ምንድን ነው የዚህ መነሻቸው? ቅድም የጠቀስኩላችሁ የአብዱላህ ብን አባስ ሐዲስ ላይ አንዳንድ ዘገባዎች ላይ ጭማሪ አለ። ወላ ቱኸሚሩ ረእሰሁ የሚለው ቦታ ላይ ወላ ወጅሀሁ የሚል ጭማሪ አለ። ፈኢነሁ ዩብዐሱ የውመል ቂያመቲ ሙለብቢየን አይደለም። ዒላው ወይም ምክንያቱ ይሄ ነው። ቂያማ ቀን ተልቢያ እያለ ሙሕሪም ሆኖ ይቀሰቀሳል። ስለዚህ ፊቱንም አትሸፍኑ፣ ጭንቅላቱን ብቻ ሳይሆን ፊቱንም አትሸፍኑ የሚል የዘገባ ጭማሪ አለ። ሀዛ ፊ ሰሒህ ሙስሊም የዘገቡት ዘገባ ላይ ነው። ግልጽ ነው። አንዳንድ ዘገባዎች ላይ ለብቻው ረእስ የሚል ሳይጠቀስ ወላ ተኸሚሩ ወጅሀሁ የሚል ብቻ አለ፣ በረእስ ፋንታ ማለት ነው። አንዳንድ ዘገባዎች ላይ ረእስ ብቻ ነው የተጠቀሰው፣ ወጅህ አልተጠቀሰም። አዎ አብዛኛዎቹ ዘገባዎች ላይ ያለው ይሄ ነው፣ እውነታው ይሄ ነው። አብዛኛዎቹ ዘገባዎች ላይ ያለው ረእስ ብቻ ነው የተጠቀሰው። ወሊዛሊክ ሐዲሱ አልቡኻሪና ሙስሊም ያወሩት ከመሆኑ ጋር አልቡኻሪ ግን እችን ቃል አላወራት፣ ሙስሊም ብቻ ነው ያወራት። እንዲያውም አንድ ቦታ አልቡኻሪ ትክክለኛው ወላ ተኸሚሩ ረእሰሁ የሚል ነው፣ ወጅሀሁ የሚለው ትክክል አይደለም ማለት ሩዋቶቹ ደዒፍ ባይሆነው ግን ፊቃዎቹ ራሱ ያስተላለፉት የተሳሳተ ስህተት ነው ብሎ ያው ዘገባዎችን ከማነጻጸር አንጻር የደረሰበትን ተናግሯል ማለት ነው። ግን አንዳንዶች እንደሚያስቡት የሆነች አንዲት ንጥል ዘገባ ፊ ሰሒህ ሙስሊም እንዲያው ጭማሪ ያለችባት ዘገባ አይደለችም። ከአንድ በላይ ወደ 3 የሚሆኑ ዘገባዎች አሉ፣ በ3 መንገዶች ተላለፉ ማለት ነው። ምንም እንኳን ራስ ብቻ የተጠቀሰባቸው ዘገባዎች የሚበዙ ቢሆንም ማለት ነው። ከዚህ አንጻር ጥንቃቄ ማድረጉ ተገቢ ነው። አስሉ ደግሞ ሲቃ የሆኑ ሰዎች ያወሩት ሲቃ ናቸው፣ ምንም ጥርጥር የለውም። ያወሩት ሰዎች በጣም ሲቃ የሆኑ ሰዎች ያስተላለፉት ነው። ግልጽ ነው። እንዲህ አይነት ሰዎች ያስተላለፉትን ጭማሪ ልዩነቱ በጣም ካልሰፋ ማለት ያላስተላለፉት ሰዎች በጣም ብዙ ሆነ ወይ በሒፍዝ በጣም የሚልቁ ሲሆኑ ያኔ ሐታ ቀጥታ ከሌሎቹ ዘገባ ጋር የማይጸረር ቢሆንም እነከሌ ብቻ የጨመሩትን ነገር መቀበል ይከብደናል እንል ይሆናል። ነገር ግን እንደዚህ በተወሰነ መልኩ የሚቀራረብ ከሆነ አስሎ መቀበላችን ነው አይደል? ይህንን ዘገባ መቀበል። ስለዚህ እንደ ጥንቃቄ የተቻለው ወንድ ልጅ ፊቱን አለመሸፈን ነው። ጭንቅላቱን ብቻ ሳይሆን ፊቱንም አለመሸፈኑ ነው ማለት ነው። ግልጽ ነው። هذا مذهب الحنفية والمالكية. طيب ይህንን ኺላፍ ካወቅን ማስክ መልበስ ለወንድ ልጅ ለሴት ልጅ አውርተናል አይደል? ለወንድ ልጅ ይቻላል ወይ የሚል ጥያቄ ሲነሳ እንግዲህ የሚገነባው በዚህኛው ኺላፍ ላይ ይሆናል ማለት ነው። ይሄ ደግሞ ሁሌ የሚያጋጥም ነው። በተለይ አሁን በጣም ተለምዷል ማስክ አይደል? በጣም ተለምዷል። ከሰው ጋር በብዛት ሲቀላቀል የሚያማው ሰው ስላለ ያው በእንዲህ አይነት ሰው ግርግር ጉንፋንና መሰል ተላላፊ በሽታዎች ስለሚኖሩ ተብሎ ሰዎች እንዲያውም እንዲያደርጉ የሚገፋፋ ትዕዛዝ ሊመጣ ይችላል እና ያ ከሆነ በዚህኛው መዛብ መሰረት በተለይ ማስኩ አብዛኛውን ወይም ግማሹን ቢያንስ የፊቱን ክፍል የሚሸፍን እስከሆነ ድረስ ፊድያ ያስፈልገዋል። ልብ በሉ፣ እነዚህ የተከለከሉ ነገሮችን አንድ ሰው መፈጸም ካስፈለገው የግድ ከሆነበት መፈጸሙ ችግር የለውም። ያለ ምክንያት ከፈጸመ ወንጀለኛ ይሆናል። ግን በቂ ምክንያት ኖሮት ከፈጸመ ምን ይሆናል? ወንጀለኛ አይሆንም። ግን ማካካሻው አይቀርለት። ወደፊት እንደምናየው ፊድያ ሐጅ ላይ ለምሳሌ መሕዙር ሰርቶ አንድ ሰው የሚጠበቅበት ማካካሻ ስለተቸገረ ተብሎ አይቀርለት። ረስቶ ከሆነ ሊቀርለት ይችላል። ዝርዝሩን ወደፊት እናየዋለን። ሳያውቅ ከሆነ ሊቀርለት ይችላል። ስለ መሕዙራት ነው የምናወራው እንጂ ዋጅብን ስለመተው አይደለም የምናወራው። ነገር ግን እንዲሁ እነኚህን ነገሮች ተቸግረው ስለሰራ ብቻ መቸገሩ ምክንያት ነው ተብሎ አይቀርለትም። ወዛልክ ከዕብ ብን ዑጅራ ሐዲስ ላይ በሰሒሐይን ተቸግሮ ነው ጭንቅላቱን ቀማል ወረረው። መልክተኛ ዓለይሂ ሰላቱ ወሰላም ማ ኩንቱ ኡራ አነ አልጀህደ በለገ ቢከ ማ አራ አሉት። ይህን ያህል ደረሰብህ ብዬም አላስብም ነበር
ብለው ያው ጭንቅላቱን እንዲላጭ ፈቀዱለት። ግን ማካካሻን አላስቀረም። ይህን አስመልክተን አላህ ሱብሓነሁ ወተዓላ ፈፊድየቱን ሚን ሲያሚን አው ሰደቀቲን አው ኑሱክ የሚለው ማለት ነው። ስለዚህ የግድ ከሆነ ወይ አስፈላጊ ከሆነ ይቻላል ሲባል ወንጀል የለበትም ማካካሻ የለበትም ለማለት አይደለም። ወንጀለኛ ይሁን ግን ማካካሻው አይቀርለትም ለማለት ነው። የሚቀጥለው መሕዙር ሚነል መሕዙራት ወይም በኢሕራም ምክንያት ከሚከለከሉ ተግባራት መካከል የሚቀጥለው የጠቀሱት የቆሉ ተርጂሉ ሸዕር ፀጉርን ማበጠር ይላሉ። ፀጉርን ማበጠር በግልጽ ማስረጃ አልተከለከለም። ማለትም በሐዲስ ላይ ለምሳሌ ሙሕሪም የሆነ ሰው ፀጉሩን እንዳያበጥር የሚል ግልጽ ክልከላ የለም። ነገር ግን ዑለማዎች ይህንን የሚጠቅሱት ፀጉርን መላጨት ስለተከለከለ ወይም ማስወገድ በጥቅሉ ስለተከለከለ ማበጠሩ ፀጉርን ለማስወገድ ወይም በተወሰነ መልኩ እየተነጫጨ እና እየተቆራረጠ እንዲወድቅ ምክንያት ስለሚሆን ነው። መነሻቸው ይሄ ነው። ስለዚህ ከዚህ አንጻር ነው አንዳንድ ዑለሞች አስነ መሕዙራት ውስጥ አይከቱትም። ያኔ ሐልቀ ራስ ወይም ሐልቀ ሸዕር ብለው ያስቀምጣሉ። ፀጉርን መላጨት ይሉና ከዛ ያንን ሲያብራሩ ማበጠር ይቻላል አይቻልም የሚለውን ከዚያ ጋር እያይዘው ነው የሚያብራሩት ማለት ነው። ግልጽ ነው። ተቅሪበን ሁሉም ዑለማዎች የሚስማሙበት ነገር አለ። እሱም አንድ ሰው ፀጉሩን ሲያበጥር በእርግጠኝነት ፀጉሩ እንደሚነጫጭና እንደሚነቃቀል ወይም እንደሚቆራረጥ እና እንደሚወድቅ ካወቀ ማበጠር አይፈቀድለትም የሚለው ላይ ይስማማሉ። እርግጠኛ ከሆነ ይህን ማድረግ የለበትም። ለምን? ምክንያቱም ፀጉር መላጨት አይቻልም ሲባል ግድ በምላጭ ወይ በሆነ መሳሪያ ብቻ አይደለም። ወሳኢል አሕካም መቃሲድ ወደ አንድ ነገር የሚያደርስ ነገር የዚያ የግቡን ፍርድ ይወርሳል። ከዚህ አንጻር ብዙ ወይም ሁሉም ዑለማዎች ተቅሪበን ይህንን የሚያውቅ ሰው ማድረግ የለበትም ይላሉ። ነገር ግን ፀጉር እንደማይነጭ ምንም ነገር እንደማይወድቅ እንደማይቆረጥ ተስፋ ካደረገ ማበጠሩ እንዴት ይታያል? አንዳንድ ዑለማዎች ጭራሽ አይቻልም ይላሉ። የተወሰኑ ዑለማዎች ምንም ችግር የለውም ይላሉ። ጥቂቶች ናቸው። የተወሰኑት ይጠላል ይላሉ። በሻፊዕያ መዝሀብ ሙዕተመድ የሆነው ይሄ ነው። ያኒ ሙአሊፉ እዚህ ላይ መሕዙራት ውስጥ አካተቱት እንጂ ሙተአኺሮች ዘንድ ሙዕተመድ የሆነው እንዲሁ ይጠላል የሚል ነው ማለት ነው። ግን ያው ፀጉሩ እንደማይነጭና እንደማይወድቅ እርግጠኛ መሆን ያስፈልጋል ማለት ነው። ይፈቀዳል ያሉ ዑለማዎች ከሚያቀርቧቸው ማስረጃዎች መካከል ዓኢሻ ረዲየላሁ ተዓላ ዐንሃ ያው ከዚህ በፊት እንደገለጽኩላችሁ የመጀመሪያዋ የሐጅ ምርጫ ተመቱዕ ነበር። ዑምራን ለብቻው ልታደርግ ነበር። ግን ሐይድ ሲመጣባት ያው ጠዋፍ ማድረግ ስለማትችል አረፋ እንዳያመልጣት ወደ ቃሪና ተቀየረች፣ ቂራን አደረገችው እና ወደዛ ከመሄዷ በፊት መልእክተኛው ዓለይሂ ሰላቱ ወሰላም ታጥባ ፀጉሯን እንዲያውም ወምተሽጢ ይላል አልቡኻሪ። ወምተሽጢ ምን ማለት ነው? ያኔ ያው አበጠሪ ማለት ነው እንግዲህ አይደል? እና ይህ ችግር እንደሌለው ያሳያል ይላሉ። በመሰረቱ ችግር እንደሌለው ያሳያል ይላሉ። ያው ጠንካራ ማስረጃ ነው አይደል? ጀምሁር ዑለማ ግን ይህንን ተእዊል ያደርጉታል። ወምተሽጢ ማለት አበጠሪ ማለት የሚፈለግበት እንዲህ ነው ወይ በእርግጠኝነት ፀጉሯ በማይበጠስበት በማይነጫጭበት መልኩ ለማለት ነው ኢላ አኺሪህ ይላሉ። ግን ያው ዋናው ቁም ነገር ቅድም ላልኳቸው አታበጥሩ የሚል ማስረጃ ከሐዲስ የለም። ግን ፀጉር እንዳይነቃቀል የሚል ስጋት ሲኖር ነው። ስለዚህ ይጠላል የሚለው የሚያስማማ ሊሆን ይችላል። ምን ማለት ነው? ሐራም ነው ብለን ደምደም ከባድ ነው። ግልጽ ማስረጃ ያስፈልገናል። ይጠላል ስንል ደግሞ ወደ የሚከለከል ነገር ሊያመራ ስለሚችል ስለሆነ መነሻ አለን ማለት ነው። እንዲህ አይነት ፍርድ ላይ መካከለኛውን ፍርድ ላይ ለመድረስ የሚያመች መነሻ አለን እና ችግር የለውም ማለት ነው። ጠይብ በመቀጠል ደግሞ ምን አሉ? ቃል ወሐልቁሁ አይ ወሐልቁ ሸዕር ማለት ነው። ፀጉርን መላጨት ያው በሁሉም ዑለማዎች ስምምነት ክልክል ነው። ፀጉርን መላጨት ክልክል ነው። አስሉ ያው ቁርአን ላይ የመጣው ክልከላ ነው። የዚህ መነሻ
ቁርአን ላይ መጣው ክልክላ ነው። ወላ ተሕሊቁ ሩኡሰኩም ሐታ የብሉገ ልሀዲዩ መሒለህ የያዛችሁት ሀዲ ቦታው እስኪደርስ ያው እስኪታረድ ያው ከኢሕራም ስርዓት እስክትወጡ ድረስ እንደማለት ይሆናል። ጭንቅላታችን አትላጩ፣ ራሳችሁን አትላጩ አለ አይደል? ስለዚህ መላጨት ክልክል ነው። መላጨት ክልክል ነው። ከዕብ ብን ዑጅራ ከማ ፊ ሰሒሐይን ቅድም እንዳልኳችሁ ተቸግረው ከዛ ፀጉሩን መልእክተኛው ዓለይሂ ሰላቱ ወሰላም እንዲላጭ ሲፈቅዱለት ማካካሻ እንዲያወጣ አዛውትም ጭምር ነው። ያንን አዛውት ጭምር ነው ማለት ነው። ወذلك الله عز وجل فمن كان منكم مريضا أو به أذى من رأسه ففدية من صيام أو صدقة أو نسك ተቸግሮም ቢሆን ያው ወንጀለኛ አይሆንም። ካስፈለገ ይላጭ፣ ችግር የለም። ግን ማካካሻ ያስፈልጋል፣ አይቀርለትም ማለት ነው። طيب ያው ፀጉርን መላጨት ሲባል ከዚህ ጋር ተያያዥ የሆኑ ንዑስ ጉዳዮች ይኖራሉ። አንደኛ ምን ያህሉን መላጨት ነው ክልከላ ውስጥ የሚያስገባው ወይም ማካካሻ የሚያስፈልገው የሚለው ላይ ውዝግብ አለ። በሻፊዒያ መዝሀብ ከዚህ በፊት በተለያዩ ርዕሶች ላይ እንዳየነው 3 ፀጉሮች የሚል ነው። አንድ ብቻ ፀጉር ሆን ብሎ ከላጨ ሆን ብሎ ከሆነ ማለት ነው። ሙድ ምን እንደሆነ አውቀናል። የሁለት መዳፎች እፍኝ ነው። እሱን ሰደቃ ይስጥላሉ። 2 ከሆነ 2 ሙድ። 3 ፀጉር ወይ ከዛ በላይ ከሆነ ግን ያው ሙሉ ማካካሻ ያስፈልጋል። እሱ ምን እንደሆነ በሙአሊፉ ንግግር ላይ አለፍ ብለን የምናይ ይሆናል ኢንሻአላህ። ሐናፊያዎች መዛበመ ተቀራራቢ ነገር አለ። ነገር ግን አንዳንድ ዑለማዎች ያው 1/4 ያው ሐነፊያ መዝሀብ በተደጋጋሚ ውዱእ ላይ እንዳየነው እንደዛ አይነት አካሄድ አላቸው። እዚህ ላይ ግን ሁሉንም ወይም አብዛኛውን የሚል አይነት አቋም አለ በመዝሀባቸው። ማሊክያዎች የመረጡት አቋም የተሻለ ሊሆን ይችላል። ምንድነው እሱ? ገደብ የለውም አሉ። ግን ማ يحصل به الترفه ወይም ማ يحصل به زوال الأذى ይላል። ተረፉህ ማለት ምቾት ነው። እንግዲህ አላህ ሱብሓነሁ ወተዓላ ፀጉርን መላጨት፣ የለመድነውን ልብስ መልበስ፣ ሽቶ መቀባትና መሳሰሉ ነገሮችን በኢሕራም ወቅት ሲከለክለን በዚህ ውስን ወቅት ምቾትን ትተን ለአላህ ሱብሓነሁ ወተዓላ ሙሉ ለሙሉ ተገዢ መሆናችንን የምናንጸባርቅበት አንድ የአምልኮ ትዕይንት ስለሆነ ነው አይደል? እና ተረፉህ ደግሞ የእሱ ተቃራኒ ነው። ምቾት አብሮ የማይሄድ ነው። ለዛ ተብሎ የተከለከለ ከሆነ ያንን የሚያስገኝ ማለት አንተ ምቾት የሚሰጥህ አይነት መላጨትን ከተላጨ አይሆንም አሉ ማለት ክልከላ ውስጥ ይገባል። ወይ ደግሞ ልክ ቁርአን ላይ እንደመጣው فمن كان منكم مريضا أو به أذى من رأسه ففدية يعني ይህንን ለማስወገድ ከፈለገ ማለት ነው። ከዕብ ብን ዑጅራ እንዳደረገ እንደዛ ነው ይላሉ። ምናልባት ይህን ከሚያሳዩ ነገሮች መካከል في حديث ابن عباس في الصحيحين መልእክተኛው ዓለይሂ ሰላቱ ወሰላም يقول احتجم رسول الله صلى الله عليه وسلم وهو محرم ሌላ ዘገባ واحتجم وهو صائم ይላል። ሒጃማ አደረገው ሙሕሪም ሆኖ። ሒጃማ ምንድን ነው? ያው ጭንቅላታችን ማገም ማለት ነው። እና ጭንቅላቱ ላይ አንድ ሰው ሲታገም ፀጉሩ የተወሰነ መነሳት ያስፈልጋል አይደል? ሙሉ ፀጉሩ ባይነሳ ራሱ የተወሰነ ያህል ተነስቶ መሆን አለበት። እና ይሄ ችግር እንደሌለው ያሳያል። ያኒ ፊድያ አወጡ የሚል ነገር የለም። ግን ያው ከዚህ እንዳልኳችሁ አስሉ ማስረጃ ካለ የሆነ ቦታ ላይ አልተጠቀሰም ማለት የለም ማለት አይደለም። ያኒ عدم النقل ليس نقلا للعدم بل ليس نقلا للعدم አልተላለፈ ማለት እንዳልተከሰተ ተላለፈ ማለት አይደለም። ግልጽ ነው። ከዚህ አንፃር የተሻለው ትንሽም ቢሆን አንድ ሰው አለመላጨቱ ወይም ደግሞ መጠንቀቁ ነው። ፀጉሩን ከመቆረጥ መቆጠቡ አይደል? መቆጠቡ ነው ማለት ነው። የተሻለው እሱ ነው የሚሆነው። ምክንያቱም ክልከላና ትዕዛዝ ይለያያል። ክልከላና ትዕዛዝ ይለያያል። ክልከላ ለምሳሌ ጭንቅላትን ራስን አትላጭ ሲባል ትንሽም ሁሉንም ነገር ያካትታል። ለዚህ ነው እኮ النكرة في سياق النهي የሚባለው في سياق النفي የሚባለው أصول الفقه ትንሽም ቢሆን ያካትተዋል። ለምሳሌ የሆነ ዳቦ አለ አትብላ አልኩኝ።
አይ ሙሉ ዳቦ ስበላ ብቻ ነው ክልከላ ውስጥ የምገባው፣ ትንሽ ቆርሼ ከበላ ችግር የለውም ይባላል። ዳቦ አትብላ ከተባልክ ትንሽም ቢሆን አትብላ ነው አይደል? ቆርሶም ቢሆን መብላት የለበትም ማለት ግልጽ ሆነ። ስለዚህ አታደርጉ የተባለ ክልከላ ያኔ አፍራሽ ገለጻ ሲሆን አታደርግ የሚል አፍራሽ ገለጻ ሲሆን መልእክቱ የሚያሳየው መሆን እንደሌለበት ነው ማለት ነው። ጠይብ የጭንቅላት ፀጉርን ብቻ ነው መላጨት የሚከለከለው ወይስ ሁሉም የሰውነት አካል ላይ ያለ ፀጉርን እንደዚሁ ማንሳት መላጨት ይከለከላል? አብዛኞቹ ዑለሞች የመረጡት እና አብዛኛው ቀን ተመሳሳይ ነው። የትም ቦታ ያለን ፀጉር መላጨት አይፈቀድም በዚህ ሁኔታ ላይ ማለት ነው። ግልጽ ነው። ሁኔታ ልክ ሲጨርስ አንድ ሰው ምን አለ አላህ ሱብሓነሁ ወተዓላ የቅቡ ተፈሰሁ ወሊዩፉኑ ለሁ እንዲህ አይነት ቆሻሻውን ምንም እንግዲህ ሙሉ ለሙሉ ያስወግዳል ማለት ነው። ሲጨርስ ያኔ ነው የሚፈቀድለት ማለት ነው። ማሳጠርም እንደዚሁ አይፈቀድም። እዚህ ላይ ሐልቅ ማለት መላጨት ነው። ማሳጠርም አይፈቀድም። ማሳጠርም አይፈቀድም። ፀጉርን ለምሳሌ አይኔ ያላጨሁ ማሳጠር እንጂ ብል ተቀባይነት የለውም። ማካካሻ ያስፈልገዋል ማለት ነው። ከዛ ጋር አያይዘው የጠቀሱት ምንድነው? ቃል ወተቅሊሙል አዛፊር ጥፍርን አዛፊር ያው ዙፍር የሚለው ብዙ ቁጥር ነው። ጥፍሮች ማለት ነው። ጥፍሮችን መቁረጥ ተቅሊም የሚለው መቁረጥ ነው፣ ግን ለዙፍር ለጥፍር ነው የሚመጣው። ተቅሊም አዛፊር ነው። ምሳሌ ተቅሊም ሻዕር አይባልም ማለት ነው። ተቅሊም አዛፊር ጥፍርን መቁረጥን የሚያሳይ ግልጽ ቀጥተኛ ሐዲስ የለም፣ ግን ዑለማዎች ይህ እንደማይቻል ተስማምተዋል። ያኔ ከተወሰኑ እንደ ዳውድ ካሉ ዛሂርያዎች በስተቀር ማለት ነው። ይህንን የዑለማዎች ስምምነት ካስተላለፉ ዑለማዎች መካከል ኢብኑል ሙንዚር ይገኛሉ። ሙሕሪም የሆነ ሰው ጥፍሩን መቁረጥ አይፈቀድለትም የሚለውን አስተላልፈዋል ማለት ነው። ግን ምናልባት የዚህ የዑለማዎች ስምምነት መደገፊያ ሊሆን የሚችል ሌላ ሐዲስ አለ፣ ቀጥታ ከሐጅ ጋር ባይገናኝም። ለምሳሌ ፊ ሐዲስ ኡሚ ሰለማ الذي أخرجه مسلم መልእክተኛው ዓለይሂ ሰላቱ ወሰላም إذا دخلت العشر وأراد أحدكم أن يضحي فلا يأخذ من شعره ولا بشرته شيئا ግልጽ ነው። አንዳንድ ዘገባዎች ላይ ዙፍር ተጠቅሷል ማለት ጥፍር ማለት ነው። ዓሽረቱል ሒጃ መጀመሪያ ሲገባ ኡድሒያ አርዳለሁ ብሎ የሚገተ ሰው ከሆነ ፀጉሩንም ከቆዳው ማለት ሌላ ዘገባ ላይ እንደመጣው ዙፍር ወይም ጥፍሩንም እንዳይነካ ይላል። ለምን? አንዳንድ ዑለማዎች እንደሚጠቅሱት የዚህ ጥበብ እነዚህ ሰዎች ሐጅ ላይ ባይሆኑ ማለት ሌላው ከሐጅ ውጭ ያለ ሰው በዚህ ወቅት ግን ሑጃጆች ያሉበትን ሁኔታ ታሳቢ ማድረግ ከነሱ ጋር በሆነ መልኩ እንዲመሳሰል ነው። ከሑጃጆች ጋር እንዲመሳሰል ነው። ሑጃጆች እንግዲህ ልክ ሲያርዱ ነው ማለት ወይም የሚታረዱበት ዕለት ነው ከኢሕራም የሚወጡት። ይህም እንደዛው ነው ይላሉ ማለት ነው። እንት ነው ጠይብ ተቅሊሙል አዛፊር ሲባል ሆን ብሎ መቁረጥ ነው የተከለከለው። ካስቸገረው ግን ለምሳሌ ተሰንጥሮ ካስቸገረው የተለያዩ ሰሓቦች ኢብኑ ዓባስን ጨምሮ ፈትዋ እንደሰጡት ችግር የለም ቆርጠህ ጣለው ይላሉ። ያስቸገረህ ነገር ከሆነ ተሰንጥሮ ተቆርጦ ምናምን አስቸገረ፣ ስትንቀሳቀስ ኪስ ውስጥ ወይ የሆነ ቦታ እጅን ስትገጥ ምናምን እያሳመመ አስቸገረ፣ ይህን ቆርጠህ ጣለው። ምንም ማካካሽ አይጠበቅም። ለምን ይመስላቸዋል? ምክንያቱም ችግር እያደረሰብህ ነው ማለት ነው። ችግር እያደረሰብህ አይደል? ለምን ማካካሻ ያስፈልገው? ከዓብ ብን ዑጅራ ተቸግሮ ሳለ በቅማል ተወሮ፣ ምክንያቱም በዛን ጊዜ በበረሃ በምን እንግዲህ ስንት ያህል ነው የተጓዙት። መልእክተኛው ዓለይሂ ሰላቱ ወሰላም ፀጉር እንዲላጭ ሲፈቅዱለት ማካካሻ የግድ ፊድያ ግዴታ አድርገውበታል። ከዚህ በምንድን ነው የሚለየው? ለምን ይመስላችኋል? ምን ይላሉ መሰላቸው አንዳንድ ፈቃዎች ኢብኑ ረጀብ አልሐንበሊ ስለ ፊቅህ ቀዋዒድ ያስቀመጡበት አንድ ኪታብ አላቸው እና ምን ይላሉ እዛ ላይ من أتلف شيئا لدفع أذاه فلا ضمان عليه ومن أتلف شيئا لدفع أذاه أي أذى نفسه به فهو ضامن عند النجر ስላስቸገረው እርምጃ ወስዶበት ቢያስወግደው ወይ ቢያወድመው አማራጭ ስለጠፋ ማለት አስቸግሮት አጥቅቶት ሊሆን ይችላል። እንደ ጥቅል ቢያወድመው ምንም ተጠያቂነት የለበትም። ማካካሻ የሚያስፈልገው ከሐጅም ውጭ ቢሆን ማለት ነው። ومن أتلف شيئا لدفع
አዛሁ ያኒ አዛ ነፍሲሂ ቢሂ። ግን የተቸገረ ሰው ይህንን ችግሩን ማስወገጃ እንዲሆን ሌላ ችግር እንግዲህ የሚያደርስበት ምንጭ አለ። ይህንን ምንጭ እንዲያስወግድለት ሌላን ነገር ተጠቀመ ማለት ይሄ ነገር አስቸግሮት አይደለም፣ ግን እሱ ሌላ ችግርን ማስወገጃ ያደረገው። ይሄ ግን ዳሚን ነው አለ። ጠይብ ትንሽ ግራ የገባችሁ ትመስላላችሁ። ግልጽ ነው። ጠይብ በምሳሌ አሁን ካለንበት ርዕስ ጋር እናያይዘው ግልጽ ይሆንላችኋል ኢንሻአላህ። ከዓብ ብን ዑጅራ ጸጉሩን ነው ይላቸው አይደል? ግን ማካካሻ መልክተኛ ግዴታ አደረጉበት። ጸጉሩን ያስቸገረው ማን ያስቸገረው? ሌላ ነገር ነው። ያንን ሌላ ነገር ለማስወገድ ጸጉሩን ማስወገድ አስፈለገ። ይሄ ሁለተኛው አረፍተ ነገር ውስጥ ነው የሚገባያችሁ። ወመን አትለፈ ሸይአን ሊደፍዒ አዛ ነፍሲሂ ቢሂ ማለት ነው። ፈሁላህ ጸጉሩ አይደለም ያስቸገረው። ጸጉሩ ወቅቶት ምናምን ችግር ኖሮበት የቆረጠው አይደለም። ያስቸገረው ሌላ ነገር ነው፣ ቅማሉ ነበር። ግን እሱን ለማስወገድ የግድ ጸጉሩን ማስወገድ ነበረበት። ግልጽ ነው። ስለዚህ ይሄኛው ማካካሻ ያስፈልጋል። ግን ጥፍርህ ሲወጋ ምንድን ነው ያስቸገረ? ጥፍርህ ራሱ ነው ያስቸገረ፣ ሌላ አካል አይደለም። እሱን ቀጥታ ካስወገድከው ልክ ለምሳሌ ወደፊት እንደምናየው ሰይድ ላይ ወይም አደን ላይ ማደን አይቻልም ተባለ። የአደን እንስሳ እንግዲህ ምን አይነት እንደሆነ ተገልጿል። ወደፊት እናብራራዋለን። ያንን ማደን አይቻልም። ግን ሊገድልህ መጣ እንስሳው፣ ለምሳሌ ሊያጠቃህ መጣ። እንተ እንደምንም ራስን ተከላክለህ አጠፋ ወይ ገደልከው ነው። ምን አለብህ? ምንም የለብህ። ግልጽ ነው አይደለም? ምንም የለብህ። ሳኢል ነው ይሄኛው፣ ሳኢል ነው። ልክ እንደዛ ነው የሚሆነው ማለት ነው። ግልጽ ነው አይደለም? ስለዚህ ጥፍርን አስመልክቶ ያው አይፈቀድም። ትክክለኛው አብዛኞቹ ዑለማዎች ተቅሪበን ሁሉም ያሉት ይህንን ነው። ነገር ግን እንደዚህ የሚያስቸግረው ተሰብሮ ተሰንጥሮ ለምሳሌ የወጋ ካስቸገረው ችግር የለውም ማስወገዱ ማለት ነው። በተቻለ አቅም ጥፍሩን ወደፊት ሐጅ ላይ ወይም ኢሕራም ላይ በተለይ ሐጅ ያው ጊዜው ስለሚረዝም ማለት ነው ሊያስቸግረው የሚችለውን ነገር አስቀድሞ ኢሕራሙ ሳይገባ በፊት ስርዓት ማስያዙ ተገቢ ነው። ጥፍሩን ማሳጠር ሊሆን ይችላል፣ የመሳሰሉ ነገሮች ማለት ነው። ይህን አስቀድሞ ማሰቡ ተገቢ እንደሆነ ዑለማዎች ይገልጻሉ። هذا والله أعلم وصلى الله على محمد وآله وأصحابه أجمعين። ሴቶች ዒባዳቸውን እስኪጨርሱ መድኃኒት መጠቀም እንዴት ይታያል? ያው ማለት የፈለገው ሐጅ ላይ በተለይ አንዳንድ ዒባዳዎችን ከሰው ጋር አብረው እንዲሰሩ ሐይድ ነው የወር አበባን የሚያስቀር ለጊዜው የሚያዘገይ መድኃኒትን ተጠቅመው በጊዜው መጨረሳቸው፣ በተለይ ደግሞ አንዳንድ ጊዜ የሚመለሱበት በረራ ቅርብ ከሆነ ወይ ከሰው ጋር ካልሆነ በስተቀር መለስ የማይችሉ ከሆነና ጠዋፈል ኢፋዳ ያው ሐይድ ላይ ያሉ ማድረግ ስለማይችሉ ማዘግየት እንዳይኖርባቸው ሆን ብለው እንዲህ አይነት መድኃኒት ቢወስዱ እንዴት ይታያል? መጀመሪያ ተገቢ ነው ወይ የሚለውን አስመልክቶ ብዙ ዑለማዎች እነኚህ መድኃኒቶች በተለምዶ ከሚያመጡት ጉዳት አንጻር ተገቢ አይደለም ይላሉ። አብዛኛዎቹ ጉዳት ማምጣታቸው አይቀርም። ግልጽ ነው። የሆነ ጊዜ ወር አበባን ያዛባሉ። በዚህ መልኩ ወደፊትም የሚቀጥል ችግር ያወርሳሉ ማለት ነው። ስለዚህ ቢቀር ይመረጣል ማለት ነው። ነገር ግን ብታደርገው ቢከሰት خلاص ዒባዳዋ ትክክል ነው። ብታደርገው ዒባዳዋ ትክክል ነው ማለት ይህንን መድኃኒት ወስደው ሐይዷ ቢቀር ሐይዱ ሲቀር ከዚህ በፊት ምናልባት ጠቆሚው ይሆናል። ሐይዱ ቢቀር ምንም ኺላፍ አይኖርም። ደም ሲበዛ ምናምን ነው ኺላፍ የሚመጣው እንጂ ደም ከሌለ በዑለማዎች መካከል የለም፣ ሁሉም ይስማማል። ግልጽ ነው። ስለዚህ ዒባዳዋ ትክክል ነው፣ ምንም ጥርጥር የለውም ማለት ነው። ይሄን ብትጠቀም ችግር የለውም። አንዳንዴ መጠቀም የሚያስፈልግበት ሁኔታ አለ። መቼ ነው እሱ? ጠዋፈል ኢፋዳ የግድ ማድረግ ኖሮባት። ጠዋፈል ኢፋዳ እንግዲህ ሩክን ሚን አርካኒል ሐጅ ነው። ጠዋፈል ወዳዕ አይደለም፣ መሰናበቻው አይደለም። ከዛ በፊት የሚደረገው የሐጅ ሩክን የሆነው ጠዋፍ አልኢፋዳ። ይህን ሳያደርጉ የትም መሄድ አይቻልም። ወይም ደግሞ ከሐጅ ስርዓት አንድ ሰው ወጣም አይባልም፣ ይህን እስካላደረገ ድረስ ማለት ነው። ሙሉ ለሙሉ ወጣ አይባልም። እና ይህንን እንዳታደርግ
የሚከለክላት ነገር ሐይድ ላይ መሆኗ ነው። ሐይድ ላይ ያለች ሴት ያው ማድረግ መልእክተኛው ዓለይሂ ሰላም አይሻ ምንድን ነው ያሏት? ኢፍዓሊ ማ የፍዓል አልሓጁ ገይረ አን ላ ተጡፊ ቢልበይት አላት። ሐጅ የሆነ ሰው ሐጅ ላይ ያለ ሰው የሚሰራውን ስራ ሁሉ ስሪ፣ ግን ጠዋፍ ማድረጋችን እሱን ከለከላት አይደል? እና ተቅሪበን ሁሉም ዑለማዎች ምንም ያለው አማራጭ የፈለገ ቢሆን ጠብቃ እስክትጨርስ ማለት ሐይዱ እስኪያልቅ ድረስ ጠብቃ ከዛ በኋላ ጠዋፍ ኢፋዳ ታደርጋለች ነው። ግን አንዳንድ ጊዜ በጣም አስጨናቂ ነገር ይከሰታል። ምንድነው እሱ? በቃ ሌላ በረራ በፍጹም አታገኝም። አሁን ቶሎ ወደ ሀገር ተመልሳ የሆነ ነገር ማሳካት አለበት፣ ካላደረገች የሆነ የሚጠፋ ነገር አለ ወይ ትልቅ ውድመት ይመጣል ወይም ተብሎ የሚያጣድፋት ነገር ይኖራል። ግልጽ ነው። እና ያ ሲሆን ምን ታድርግ? በድሮ ጊዜ ሼኹል ኢስላም ኢብኑ ተይሚያ በዚህ ጉዳይ ላይ ተጠይቄ ብዙ አሰብኩኝ፣ ያወጣሁ ወረድኩና ያለው አማራጭ ከضرورة አንፃር አንድ ብቻ ስለሆነ ይህ ሐይድ እንዳይወርድ ተጠንቅቃ የምትለብሰውን ለብሳ ታድርግ፣ አማራጭ የለውም የሚል ፈትዋ ሰጥቻለሁ ብሎ ይናገራል ሼኹል ኢስላም። ይሄን ያደረኩት ከምን አንፃር ነው? ከضرورة አንፃር ነው። ይሄ ለሁሉም ሴት አይደለም የሚባለው፣ ጥለዋት ስለሚሄድ ነው። ብቻዋን እዛ መኖር አትችልም፣ በተለይ በድሮ ጊዜ ማለት ነው። ገብቷችኋል? እንዲህ አይነት ፈትዋ ሼኹል ኢስላም ኢብኑ ተይሚያ ሰጥቷል። ለሁሉም ሰው እንደዚህ አይነት ፈትዋ አልሰጠም እሱ ራሱ ማለት ነው። ከضرورة አንፃር ነው። የአብዛኛዎቹን ተቅሪበን የሁሉም ዑለሞች አቋም ሊጻረር እንደሚችል እያወቀ የተናገረው ነው ማለት ነው። ነገር ግን በዛሬው ተጨባጭ አንድ መፍትሄ ሊሆን የሚችለው እዚህ ጥያቄ ላይ የቀረበው ነገር ነው። እሱም ያው እንዲህ አይነት ነገር ሲያጋጥም ወደ ሆነ ሐኪም ቤት እዛው መካ ውስጥ ለምሳሌ ሄዳ መርፌ ተወግታ ወዲያው ሐይዱን የሚያስቆምላት ይሆናል። ይሄ እንደሰማሁት ወይም ከአንዳንድ ቦታዎች እንዳረጋገጥኩት ጉዳት የሚኖረው ወይም ጉዳቱ ተጽዕኖ የሚያሳድረው ተደጋጋሚ ሲሆን ነው። በየጊዜው እንዲህ አይነት ነገር ስትጠቀም ተጠቅመ የማታ ከሆነ ለአንድ ጊዜ ከሆነ ሐይድ ላይ ያለች ጠዋፍ ታድርግ ከሚለው ይልቅ የተሻለው መፍትሄ ምን ይሆናል? እንዲህ አይነት ነገር ትጠቀም። ግልጽ ነው አይደለም? ይሄ እንግዲህ ጠዋፍ ኢፋዳህን የተመለከተ ነው። አማ ጠዋፍ አልወዳዕ አስለን ሐይድ ላይ ያለች ሴት ችግር የለም፣ ግዴታ የለባትም። ከዚህ በፊት እንዳወቅ ነው ሊቀውል ኢብኑ ዓባስን ከማ ጃአ ፊ ሰሒሐይን ኡሚረ ናሱ አን የኩነ አኺሩ ዐህዲሂም ቢልበይት ኢላ አነሁ ኹፊፈ ዐን አልመርአት አልሓኢድ። ሰዎች የመጨረሻ የሐጅ ተግባራቸው በካዕባ ዙሪያ ጠዋፍ ማድረግ እንዲሆን ታዘዋል፣ ግዴታ ነው ማለት ነው። ነገር ግን ይህ ሐይድ ላይ ላለች ሴት ቀልሎላታል ማለት ግዴታው አይደለም የሚለውን አይተናል። እና ከዚህ አንጻር ከተፈጸመ ችግር የለውም ማለት ሐይድ ላይ ከሌለች የለችም፣ ሐይዱን ካስቆመው ሐይዱ የለም ነው፣ ዒባዳዋ ትክክል ነው የሚሆነው ማለት ነው። ወላሁ አዕለም።